ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ቤተሰቦች በመላው ዓለም ያላችሁ በዚህም ያላችሁ እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሰን። እንግዲህ እኛ ኢትዮጵያ ከዚህ ከደብረ ብርሃን ተገኝተናል። እዚህ የተገኘንበትም ዋና ምክንያት አድዋን ለማክበር ነው። በዚህ ደግሞ የተለያዩ ተሳትፎዎች አሉ። በእነዚህ ተሳትፎች ደግሞ ኢትዮጵያ እየሄደ ተግባሩን እና መርሃ ግብሩን እየቀረጸ ለእናንተ ያስተላልፋል። በቅድሚያ ደግሞ ጉዞ እናደርጋለን። በዚህ ደግሞ የእንቁላል ኮሶን እንጎበኛለን። እንቁላል ኮሶ ማለት ደግሞ አፄ ምኒልክ እትብታቸው የተቀበረበት ስፍራ ነው። ያንን እንጎበኛለን። ከዚያ በኋላ ደግሞ ጦርነቱ ጊዜ ተሳትፎ ካደረጉት ጽላት ታቦት መካከል የቅዱስ ጊዮርጊስን በመሸኘት ወደ አፄ ዘርዓ ያዕቆብ ስታዲየም እንሄዳለን። በዚያ ያለውን ደግሞ ዝግጅት እየጋበዝናችሁ እንቆያለን። በተጨማሪ ደግሞ በዚህ ጦርነት ጊዜ ከተሳተፉ ታቦታት መካከል የቅድስት ድንግል ማርያም ቤተክርስቲያን አለ። ይህም ደግሞ ግንባሮ ማርያም ትባላለች። ግንባሮ ማርያምን ቤተክርስቲያንና ሁኔታ እንቃኛለን። በዚህ ውስጥ ደግሞ ያለውን ሙዚየም እንጎበኛለን። በዚህ ሙዚየም የተለያዩ ነገስታት በስጦታ ያበረከቷቸውን ስጦታዎች እናያለን፣ እንጎበኛለን። ከዚያ በተጨማሪ ደግሞ በዚህ በደብረ ብርሃን ያሉ ደግሞ ገጣሚዎች ስለ አድዋና ስለ ኢትዮጵያዊነት ምን ገጠሙ የሚለውንም እንዳስሳለን። ከዚህ በተጨማሪ ደግሞ እንግዳ ጋብዘናል። በታሪኩና በመንፈሳዊ ዳራው መጽሐፍ የጻፉ ነገር አበውን ያበረከቱልን ታላቅ አባት ስለ አድዋ ከሳቸው ጋር ቆይታ እናደርጋለን። እንዲሁ ደግሞ በጎዳና ላይ የተዘጋጀውን ደግሞ የፍጻሜውን ፕሮግራም እየጋበዝናችሁ እንቆያለን። ከኛ ጋር አብራችሁን ቆዩ። ጦቢያ ግጥም መጃዝ ከዚህ ከደብረ ብርሃን የምናስተላልፍላችሁን መሰናዶ ጀምረናል። ከኛ ጋር ቆዩ። መልካም የአድዋ ድል በዓል። እንኳን ለ130ኛው የአድዋ የድል በዓል አደረሳችሁ። ሰው ብርቱ አያቴ ከርጥብ ልቡ ላይ እሳት የሚጭር ስለ ነፃነት እቡይ ጠላቱን ቢያንበረክክም በሰይፉ ስለት በቁጣው ንዳድ ከእግሮቹ በታች ቢያገኘው ወድቆ ራርቶ የሚቀብር በጀግንነቱ ላይ ፍቅር መርቆ እኔ የሰዓት ልጅ አመድ የጀግና ልጅ ፈሪ ከአድዋ ተራራ ወርጄ በሸለቆ ፎካሪ ጥበብ ርቆኝ መጥበብ ጠፍንጎኝ የአያቶቼን ውርስ ሰው የመሆንን ቅርስ እንቁይን ሽጬ ነሐስ ገዛው ቅቤን ጥዬ በጢስ ወዛው እኔ ጥንተ ተፈጥሮዬ የአፈር ስሪት የቃል ትንፋሽ ያከበረኝ ዕውቀት ማጣት ከእንስሳ ረድፍ የደመረኝ ዝቅ ስል ጭቃ ብትነፈር ከፍ ስል ክቡር ሰው በፍጥረት ዘንድ የምታፈር የአብ ሸክላ ቃል ያነጸኝ በደም ግብር ሕያው የሆንኩ በሰራጺ እንደ መልኩ እንደ አምሳሉ የቀረጸኝ የማይተኛው ትጓናጺ አምላክ መምሰል የኔ ልኬ የመለኮት ውበት መልኬ የአጥቢያ ኮከብ መንበር ወራሽ የሉሲፈር ቅናት ምስጢር የጥበብ ሜዳው የፍቅር አውድማ እንዴት ወደኩ ከዚያ ማማ እንዴት ተጋው ለጥላቻ እንጃ ብቻ። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ቤተሰቦች እንደምን ከርማችኋል፣ እንደምን ውላችኋል። እንግዲህ የዛሬ ሙላችን በዚህ በደብረ ብርሃን አድዋን እያከበርን እንገኛለን። አሁን ደግሞ አንድ እንግዳ ይዤላችሁ ቀርብ ያለው በእኚህ እንግዳ መሰናዶ ላይ ድንገት ተገኝተን ነበር። ነገር ግን ከዚያ በኋላ ደግሞ እንዲህ በክብር ጠርተናቸው ከእሳቸው ጋር ጥቂት ቆይታ ልናደርግ ተገናኝተናል። ስለመጡ እጅግ ደስ ብሎናል። እንግዳችን መምህር በኃይሉ ወልደ ጊዮርጊስ ይባላሉ። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እና የቅዱስ ባስልዮስ መንፈሳዊ ኮሌጅ መምህር ናቸው። እንዲሁ ደግሞ የአየር ማረፊያ ቅዱስ ጊዮርጊስ ሰባኪ ወንጌል ናቸው። በነገረ መለኮትና በኢትዮጵያ ጥናት 2ኛ ዲግሪ አላቸው። በቤተክርስቲያናችንም ለረጅም ጊዜ መንፈሳዊና ምሁራዊ ቅርስን በማስተማር በማስፋፋት የሚገኙ ታታሪ ደራሲና ምሁር ናቸው ይላል አንድ ጽሑፍ ላይ ሳገኝ። አልተሳሳትኩም?
አሳንሼ ካልሆነ አይ ምሁር ናቸው ተማሪ ናቸው። ምሁሮች ምሁር ናቸው ሲባሉ አይፈልጉትም። እሺ ተማሪ ይባል ተማሪ ላሻሽለው። እንኳን ደህና መጡ። እንኳን ደህና ቆየሽ። ስላገኘነዎት ደስ ብሎናል። በተለያየ አጋጣሚዎች ሳንገናኝ ቀርተናል። ዛሬ ግን ትክክለኛ ቦታ ላይ ተገናኝተናል። እውነት ነው። የዚህ መጽሐፍ ደራሲ ናቸው እንግዳዬ። ስለዚህ መጽሐፍ በርካቶች ብዙ ነገር ብለዋል። ኢትዮጵያውያን ሊያውቁት የሚገባ እንዲሁም ተተርጉሞ በመላው ዓለም ቢዳረስ ዓለም ሊያውቀው የሚገባ መጽሐፍ ነው ብለውለታል። በዚህ መጽሐፍ ላይ ኢትዮጵያም አያቶቻችንም ቤተክርስቲያናችንም በልኳ ተገልጣለች ተብሎ ተገልጧልና ይህንን ስላበረከቱልን እጅግ አድርገን እናመሰግኖታለን። ሰፊ ጥናትና ምርምር አድርገውበታል። ጥቂት ስለ መጽሐፉ እናወራለን። ከዚያ በኋላ ደግሞ ስለተገናኘንበት ስለ አድዋ እየተጨዋወትን እንቆያለን። ነገረ አበው ማለት ምን ማለት ነው? አሁን ነገረ አበው ማለት የአባቶቻችንን ትምህርት የሚያነሳ ነው። እንግዲህ ፓትሮሎጂ የሚባል ትምህርት አለን የምናስተምረው እና ፓትሪስቲክስም የሚባል አለ። ፓትሮሎጂ ሲሆን ነገረ አበው ይሆናል። ያ ምንድነው? ስለ አባቶች መጽሐፍ ነው። አባቶች የነበሩበት ዘመን የነበረው ፖለቲካዊ፣ ማህበራዊ ጉዳዮች ምን ይመስላሉ፣ ይህንን ነገር ለምን ሊጽፉ ቻሉ የሚለውን ብቻ ሳይሆን የሚያጠሩ እንደገና ደግሞ በዛ ዘመን የነበሩ ቅርሶች በዚህ ዘመን መድረሳቸው ዛሬ ላይ ሆነን ስንመለከተው የአበውን ስራ አንዳንዴ እስከምናፍር ድረስ ራሳችን አልሰራንም እስከምንል ድረስ የምንቆጭበትም እኛ እንዲህ ነን እንዴ? እሳት ነበር ያ ዘመን። እሳት ነዶ አመዱ እንደሚቀረው እኛ አመዱ ላይ ሆነን ነው እንዴት እንደ አባቶቻችን አንነድም የሚልም መንፈሳዊ ቅናት የሚያሳድረውና ነገረ አበው ፓትሮሎጂ ነው። የአባቶችን ስራዎችም ትምህርትም አንድ ላይ የሚያጠና ነው። ቅድም እንዳልኩሽ ግን ፓትሪስቲክስ ስንል ደግሞ ሃይማኖታዊ ነገር ላይ ዶግማና ቀኖና ላይ ትኩረት ያደርጋል። ወደ ሃይማኖት ስንመጣ ግን ነገረ አበው ስንል የአባቶቻችን ስራ ብዙ ነገር ሰርተዋል። በጽሁፍ ብቻ አይደለም፣ በድንጋይ ላይ በመቅረጽ አንዳንድ ነገሮችን በማስተማር ለዚህ ዘመን አሁን የዘመን አቆጣጠራችንን፣ ዜማዎቻችንን፣ ባህላችንን፣ ስሪቶቻችንን ሁሉ ከጥንት እስካሁን ድረስ ምን ይመስላል የሚለውን ነገር የምናይበት ነው ነገረ አበው ማለት። እኔም እንዳነበብኩት የክፍተትን ይሞላል። የ2000 ዓመት የኢትዮጵያን ታሪክ ከመንፈሳዊም ከሃይማኖታዊም ከፍልስፍናም አቀላቅሎ ያካተተ ነው ይላል። እንዲሁ ደግሞ ዓለም ላይ እንዳሉት እርሶ በርካቶች ይጠቀሳሉ። ኢትዮጵያውያን ግን የሰሩት ስራ አይጠቀስም እና ይሄ መጽሐፍ ያንን ክፍተት ይሞላል የሚል ነገር አይቻለሁ እና ስለሚሞላው ክፍተታችን አሁን ምስጋና ይገባውታል ብዬ አስባለሁ። ምክንያቱም በዚህ ሰፋ ያለ ጥራዝ ነው ያለው። በዚህ ልክ ተሰንዶ ኢትዮጵያውያን እንዲያነቡት በማድረጉ ድጋሚ እናመሰግኖታለን። በውስጡ ከተካተቱት መካከል የቅዱስ ያሬድን ሀገር በቀል ከሚለው ላይ አሉ። ስለሳቸው እስኪ በጣም የሚገርምሽ ነገር አሁን ቅዱስ ያሬድን እኛ ስናነሳ ከፍታችንን ነው የምናነሳው፣ ልዕልናችንን ነው የምናነሳው። ተራሱ አይደለም እንዲቀላ ዝም ብሎ ቅዱስ ያሬድ ተብሎ የሚታለፍም አይደለም። እንደው አንድ ጊዜ ምን ሆነ መሰለሽ፣ በብፁዕ ቅዱስ አቡነ ባስልዮስ ጊዜ በዚህ የቅዱስ ያሬድን ዜማ ሊያሳዩ አባቶቻችን ከኢትዮጵያ ወጥተው ነበረ እና ቢቢሲ አፍሪካ የተናገረው ነገር የሚገርም ነበር ያን ጊዜ። አሁን ድረስ ሁሉ ጊዜ ያነሱታል መምህራን እና የቅዱስ ያሬድን ዜማ ሽብሻቦን፣ ከበሮን፣ ማህሌቱን ካሳዩ በኋላ አፍሪካኖች ምንድን ነው ያሉት? ኢትዮጵያውያን ቅዱስ ያሬድን ወይ አታውቁትም ወይ ደግሞ እኛ እንድናውቅ አልፈለጋችሁ፣ ምቀኞች ናችሁ የሚል ነገር ነው ያቀረቡት። የሚገርምሽ በ6ኛው መቶ ክፍለ ዘመን ላይ ዜማን በወረቀት ላይ ያሰፈረ ሰው ነው። ዜማን በወረቀት ላይ ማስፈር ምልክት የምንለው ማለት ነው። አሁን እኮ ኖታዎች ስታይ በ3 መስመር ምናምን እኛ ምልክታችን አሁን ያን ጊዜ ቅዱስ ያሬድ አክሱም ላይ ያዜማት ዜማውንም የምትይዝ ምናት የሚገርም ሳይቸራረፍ ማለት ነው ምልክቱን አስቀምጧል ማለት ነው ቅዱስ ያሬድ። እና እንደገና ደግሞ የጠለቀ ስነ መለኮት ሐሳብ ያለው ሰው ነው ቅዱስ ያሬድ። ፈላስፋም ነው፣ ባለቅኔ ነው ማለት ነው። በግጥምም ቤቶች እየመታ ደግሞ እንደገና ይደርሳል እና መጽሐፍ ቅዱስ ዕውቀት የነበረው ሰው ስነ ምግባርም ትምህርት ያስተምራል። የሚገርምሽ አሁን ስለ ጾም ስናነሳው ነው እኛ ትልቁ አብይ ጾም ላይ ነው ያለነው። በአብይ ጾም ላይ የሚለው ምንድነው? ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ ይላል። ጾምን እንጹም፣ እርስ በርሳችን እንዋደድ፣ እንፋቀር። ሳንፋቀር የምንጾመው ጾም ራስን ማድከም ነው ምናምን እያለ ይናገራል። እና የጾምን ደግሞ ኮንሰፕት ወይም ደግሞ ሐሳብ በጥልቀት ሲናገር ይጹም አይን፣ ይጹም ልሳን፣ እዝንኒ ይጹም እምሰሚያ ያሱም ይላል። ህዋሳቶቻችን ይጹሙ ይላል ቅዱስ ያሬድ።
ከምግብ መከልከል ብቻ አይደለም። አሁን ስኳር ያለበት በሕክምና እንዲበላ የሚታዘዝ ሰው እኮ አለ። ግን ያ ቅዱስ ያሬድ የሚለው አይናችን ይጹም ክፉ ከማየት፣ እግራችን ይጹም ክፉ ቦታ ከመሄድ፣ ጆሮአችንን ክፉ ነገር ከመስማት ይከልከል ማለት ጆሮዋ ትስማ ይባል እንዲህ ዘግተሽው አትሄጂም። ክፉ ግን ሲሰሚ ሲረግሙሽ መመረቅ ማለት ነው። እና እንዲህ አይነት አባትና ዜማን በወረቀት ላይ ማስፈር የቻለ የሚገርምሽ ወሪዴ ብሔረ ሮሜ ይላል። አንዳንዱ ማለት ያው መጽሐፈ ሄርማስ ኖላዊ ላይ አለ ወደ ሮሜ በወረድኩ ጊዜ ቤተክርስቲያን አዩት ምናምን ሲል ስለሚል አንዳንዶች ሮማዊ ነው ይላሉ። ይገርምሻል ማለት ጥቁር ዜማ ሊጽፍ አይችልም። በዚያ ዘመን ጥቁር ጆሮ እንዴት ሴንስ ሊያደርግ ይችላል ዜማ ያ እንደምንችል አሳይተናል በእውነት። እና ስነ መለኮትን ሐሳብ በዜማ የሚገርምሽ ግዕዝ አራራይ ሲል እኮ ዜማ መለያ ብቻ እኮ አይደለም እኮ አብ ወልድ መንፈስ ቅዱስ እያለ እንደገና ምልክቶች አሉ። ርክርክ ሲል የክርስቶስ ደሙን የተንጠባጠበውን ደም ርክርክ አለው ምልክት። አንብር አለ፣ ድርስ አለ፣ ጭረት አለ፣ እንደገና ሂደት የሚባል አለ። ያው ዜመኞቹ በደንብ እያዜሙም ይነግሩሻል። ሂደት ሲባል ዝም ብሎ ሂደት ለዜማ አዚም ብቻ አይደለም። ክርስቶስ የተንከራተተውን ይሄ ለአገልግሎት ሚኒስትሪ ያለ አይደለም አገልግሎት የተራመደውን ከገሊላ ወደ ዮርዳኖስ የሄደበትን ጉዞ ነው የሚያሳየው። እና እያንዳንዱ እስትንፋሱ ቅዱስ ያሬድ ነገረ ክርስቶስ ነው። የሚገርምሽ ቅዱስ ያሬድ ለእኛ ብቻ አይደለም ለዓለምም አበርክቶ አድርጓል። በዚያ ልክ ግን እኛም አልተጠቀምንበትም፣ ብዙዎች አልተጠቀሙበትም። ምክንያታችን ምን ይመስሎታል? እንዳልኩሽ ቅድም አንቺ እንዳልሽው ኢትዮጵያን ስተዲስ ስማር አንድ መምህር የተናገሩት ነገር አለ እዛ 6 ኪሎ ዩኒቨርሲቲ ውስጥ። እና አንድ መምህር ምን አለ ሲነግረን አንድ ፕሬዘንቴሽን ላይ አንዱ የአባይን ውሃ መነሻ ያገኘው ጀምስ ብሩስ ነው እያለ ለኢትዮጵያውያን እዛ 6 ኪሎ ዩኒቨርሲቲ ላይ ፕሬዘንት ያደርግ ነበር። ምን ማለት ነው? አያት ቅድመ አያቶቻችን እዛ ስንት ዘመን ኖረው ተወልደው በእውነት ለኢትዮጵያውያን መንገር የአባይ ልጅ ዋጠሙ አይነት ነገር እንደመባል እና ነጭ ናፋቂዎች ነን። አሁን ታሪክ ሲጠቀስ ብዙ ጊዜ አይተሻል። ኮንቲሮሲ እንዳለው ይባላል። ኢትዮጵያዊ አይደለም እነሱ አንዳንዶቹ ደግሞ እዛ ሆኖ አጥንተው እኮ ነው። የሚገርምሽ እነዚህ ነጮቹም በጣም ክፎች ናቸው። አኖሊትማን የሚባል ሰው ግዕዝን በደንብ ጠንቅቆ የሚያውቅ ሰው፣ ኢትዮጵያ ሀገር በቀል እውቀት እንዳላት በጣም የተረዳ ሰው መጨረሻ ላይ በጽሁፉ መጨረሻ ድምዳሜ ላይ ምን አለ? ኢትዮጵያውያን ከዓለም ብዙ ሲወስዱ ለዓለም ግን የሰጡት አንዳችም ነገር የለም እስከ ማለት እሱ ኢቭን አሁን እንደ ሌላውን ተሽፊደላችን እኮ የሚጠና ቀላል እኮ ነገር አይደለም። በጣም የሚገርመው አቡሻህር የሚባል መጽሐፍ አለ። እኛ መርሃውር ባህር ሐሳብ ምናምን የምንለው ትምህርት አለን። ከነሱን ወደኛ የተተረጎመው እኛ ግን ሀገራችን ሲመጣ ኢንዲጂናይዝድ አደረግ ነው፣ ሀገር በቀል አደረግ ነው። ምክንያቱም አሁን በወቅቶች ነው ቤተክርስቲያንም እግዚአብሔርን የምታመሰግነው። ልክ አሁን ክረምቱ አልፎ በጋ የሚመጣበት በአራቱ ክፍለ ያ በሙሉ እዛ መጽሐፍ ላይ ተጽፏል። እዛ በቅብጥ ቋንቋ ስለሌለ አሁን ግብጾቹ ግዕዝ አጥንተው ኢትዮጵያ ውስጥ ብራናው ተገኝቶ ኢትዮጵያ ውስጥ መጥተው ነው እያጠኑ ያሉት። የሚገርምሽ ኢትዮጵያ ያው ራሳችንን አለማክበር፣ ለራሳችን እንትን አለማለት፣ ትልቅ ቦታ አለመስጠት ነጮቹ የሚነግሩን ያንን ነው። ኢትዮጵያ በራሷ ትምህርት ብትቀጥል ኖሮ ዛሬ ግራ መጋባት ውስጥ አንገባም። ምናልባት በቀላሉ እንደውም ጃፓን እንዴት ሰለጠነች የሚለው ከዚህ ልሻል አይደል መጽሐፍ እና ከበደ ሚካኤል እንትን ያሉን እና እዛ ነገር ላይ ስታነቢኩ የምታውቂው ነገር እኮ እሱ እኮ ነው። የደቂቀ እስጢፋኖስ እዛ የጉንዳጉንዲ ማርያም ገዳም ሰዎች ኤሌክትሪክ በውሃ ማፈለቅ ችለው ነበረ። ያ እውቀት ለምን ጠፋ? ድንጋይን አቅልጦ አክሱምን ማቆም የቻለ ማህበረሰብ ላሊበላን ካድ ድንጋይ ፈልፍሎ ያለ ስኳድራ ያለምንም ቴክኖሎጂ ፈረንጆቹ እስኪገረሙ መቼም ይሄንን እኔ ብናገር ሰው የሚያምነኝም አይመስለኝም ነው የሚሉ አይደለም ጸሐፊው ሲጽፍ። እና በጣም አስገራሚ ነው። ያኔ መሰለ ላሊበላ መድገም አንችልም ዛሬ እንኳን ትልቁን ነገር መስራት አይደለም ኢቭን የሰሩትን ስራ እንኳን እያዳነቁ ለማውራት ያለብን ዳተኝነት ኋላቀርነት ነው። ይራሱ ያለንን ነገር ግሎሪፋይ ለማድረግ እውቅና ለመስጠት ራሱ ኋላቀርነት ነው። ስለ ኢትዮጵያዊነት ማጥናትን ነው ግን እነሱ ነጮች ኋላቀርነት እያሉ የሚነግሩን ማለት። ምክንያቱም አፍሪካዊ የራሱ የሆነ ታሪክ የለውም አሉ። ትሬቨርስ የሚባል ጋዜጠኛ ቢኖራቸው እንኳን ታሪክ ቢኖራቸው የቀኝ ገዢዎችን ታሪክ ነው አፍሪካ ውስጥ ሊናገሩ የሚችሉት። ከዛ ፊት ግን እኛ የነ ቱምቢክቱ ስልጣኔ የማሊ ሙዚቃዎች ብዙ ነበሩ። አሁን መጽሐፉ የሀገረ በቀልም ሰዎችን ጠቅሰናል፣ ነጮቹንም ጠቅሰናል። የተለመደ ነው። ምክንያቱም በራሳቸው ሜዳ ራሳቸውን ማጥቃት ማሸነፍም ይገባል። እገሌ እኮ ይኸው እንዲህ ብሏል የራሳችሁ ሰው ማለትም ይገባል። እና ከዛ አንጻር ነው በጣም ይቆጫል በእውነት እርሱም ከተናገሩት አንጻር ብዙ ያልሰራናቸው ነገሮች አሉ። እንደተባለው ሀገር በቀል እውቀቶቻችን በብዙ መልኩ ናቸው እና
ከኢትዮጵያዊነታችንም የወጣ ነው። በቃ በተለያዩ መስኮቶች ወተናል አገር በቀሉን እንዳንጠቀምበትና እኔ መቼስ ይሄ ትውልድ የሚቆጭም ትውልድ አለ ብዬ አስባለሁ። ምናልባት ከዚህ ዘመን በኋላ ቢያንስ እየተጻፉልን ያሉን ነገሮች የምናወጣበት እድል ቢኖረን ኢትዮጵያን ከፍ ማድረግ ይቻላል ብዬ አስባለሁ። ትንሽ የሚቆጩ ሰዎች ብቻ ነው የሚያስፈልጉት። እነዛ ሲነሱ እርግጠኛ ነኝ ከኋላ ደግሞ የሚነሱ ሰዎች አሉ። እነሱን ግን ያው ለማነሳሳት እንዲህ ያለ ደግሞ የሚያስቆጩ መጽሐፎች ያስፈልጋሉ። በጣም ነው ደስ የሚለው ቆይታችን። ወደ አድዋ ልመለስና እዚህም ውስጥ በተወሰነ መልኩ ስለ አድዋ የተጠቀሱ አሉና አድዋ እንዴት ነው የገለጠው ነገር አበው ወይ ደግሞ የአያቶቻችን ገድልና ድል እንዴት አድርጎ ገልጾታል? ያው እንግዲህ ኢትዮጵያዊነት እንግዲህ ስሪቱ አሁን ለምሳሌ ሳይኮሎጂ እንኳን ስናስተምርኛ ስለ ሂውማን ቢሄቪየር እናጠናለን፣ ስለ ሜንታል ፕሮሰስ እናጠናለን። ሃይማኖታዊ ነገር እንጨምርበታለን። አሁን ያለን ሰዎች ደግሞ ምንድነው የምንጨምርበት? ይሄ እኛ ዝም ብለን የተፈጠርን እንዲሁ ኬሚካል ውህድ ወይም ደግሞ አይደለንም። ከእግዚአብሔር ጋር የሚያገናኝ ነገር አለ፣ መንፈስ አለ። ኢትዮጵያዊነትም እንደዛው ስፒሪት አለ። አድዋ ሲባል ከመንፈሳዊ ነገር ጋር የሚገናኘው እንዴ ተራ ቃልም አይደለም፣ ተራራም አይደለም። የአድዋ ኮረብቶች ሌላ ቦታም እኮ እሱን የሚመስል ኮረብታ ሊኖር ይችላል። ድንጋይና አፈሩ ጉዳይ አይደለም። ግን ሊሰጠን የሚችለው ይሄ ኋላ በቀጣይ ለትውልዱ የሚሰጥ የሚችለውን ቁም ነገር መያዝ ይመስላል። እና አድዋ የተገናኘው ምንድነው? በመጽሐፋችን ላይ መቼስ ፓትሮሎጂ ትንሽ ወደ ሃይማኖት ጋድል ይላል። ከታሪክ ጋር መያይዞ መጽሐፍ ቅዱሳዊ ሐሳብ አለው። ማለት ኢትዮጵያውያን ከእግዚአብሔር የተለየ ከአምላካቸው የተለየ ምንም ነገር አይሰሩም። እያንዳንዱ ነገር የሚያደርጉት በአምላክ ፈቃድ ነው። የአድዋንም ድል የሚጠቅሰው መጽሐፋችን ከዚህ ጋር አያይዞ ነው። ኢትዮጵያውያን ከእግዚአብሔር ጋር ባላቸው ግንኙነት ባለድል ሆኑ ነው ትልቁ ቁም ነገር። ይሄን ነው አፄ ዮሐንስ ኢትዮጵያ ውስጥ ያደረጉት። ንጉሥ ተክለ ሃይማኖትን ከጎጃም ጠሩት። ንጉሥ ምኒልክ ከሸዋ ሄደ፣ ከደብረ ብርሃን። ንጉሠ ነገሥቱ ደግሞ ቦሩ ሜዳ ወሎ ላይ ተቀመጡ። ከአድዋ በፊት ነው። ይሄ ትልቅ ጦርነት እኮ ነው። ሃይማኖትን አንድ ካላረግሽ አገር ይበጠበጣል። ምክንያቱም በሃይማኖት የተለያየ ደግሞ ሰው እርስ በርሱ ይገዳደላል። ከዛ በኋላ ነው እንግዲህ የሚመጣው። ኢትዮጵያ አንድ ሆናለች። አሁን ግዛት እያሰፉ ነው አፄ ምኒልክ። ምክንያቱም እሳቸው የሚያስቡት አፄ ምኒልክ የካሌብን መንፈስ ማምጣት ይፈልጋሉ። ካሌብ እኮ ማነው የመንን ገብቶ የተዋጋ ሰው እኮ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው ቅድስና የሚሰጠው። እኛ ግንቦት 20 ቀን እናከብረዋለን። የሮማን ካቶሊክ ቤተክርስቲያን ሁላ ቅድስና የሰጠችው ሰው ነው። ኢቭን እኛ እንግዲህ በሃይማኖት ከተለያየን በኋላ የመን ድረስ ሂዶ ክርስቲያኖችን ነፃ ያወጣ ሰው ነው ብሎ ማለት ነው። እና ምንድነው ሀገራችን ረጅም በጣም ሰፊ ግዛት የነበረ ሰዎች ነው። በቅርቡ ወደ ግንባሮ ማርያም ሂደን ነበርና ብዙ ሰው እርግጠኛ ነኝ ስለ ግንባሮ ማርያም ገድል የሚያውቅ አልመሰለኝም። እና ምን ያህል ጊዜ ዘመቻን እንዳደረጉ ጸላቱ ተይዞ በርካታ ሰው አያውቅምና እስቲ ስለ ግንባሮ ማርያምነት ስለ ተሳትፎዋ። ግንባሮ ማርያም እውነትሽ ነው። ከዚህ ከደብረ ብርሃን ትንሽ 14 ኪሎ ሜትር አካባቢ ትንሽ ነው፣ ብዙም የሚርቅ አይደለም። ሰው ደረስ ብሎ የሚመጣባት ናት። ግን ብዙ ሰዎች አላወቁ። ግን ባለድል ናት በእውነት። ስለት የሚሳላሉ። አፄ ምኒልክ ጉዞ ሲያደርጉ ለማርያም ቀን ያርፋሉ። የማርያምንም ታቦት ይዘው ስለሄዱ ማለት ነው። እና ትልቅ ግብዣ ነው የሚያደርጉት። የማርያም ቀን ጉዞ የለም። ማርያምን በጣም ይወዷታል። እንደውም አዋጃቸው ላይ ተሽ ከሆነ መጨረሻው ላይ ወስልተ የቀረ እንደሆነ ማርያምን አልመረህም ነው የሚሉት። እና ግንባሮ ማርያም በሚል ጊዜ ተሰራች አይደለች። ዘመኑ አሩቅ ነው። ወደ 13ኛው ወደ 14ኛው መቶ ክፍለ ዘመን ይጠጋል። በሚገርምሽ ሁኔታ ብዙ ነገስታት እሷን ታቦት ይዘው ይዘምቱ ነበር። ማለት ሀገር በቀል ጦርነቶችም እኮ አሉ። እርስ በርስ አለመስማማት፣ አልገብርም ማለት የመሳሰሉ ጦርነት ላይ ዘምታለች። ከ14 ጊዜ በላይ የዘመተች ታቦት ናት። የሚገርምሽ የኢትዮጵያ ነገስታት ታሪክ የሚሰሩ ብቻ አይደለም፣ ታሪክ የሚጽፉም ናቸው። አሁን አፄ ዘርዓ ያዕቆብ እዚህ ደብረ ብርሃን ላይ ነው ያለ ነው። አፄ ዘርዓ ያዕቆብ እመቤታችን በጣም ከመወደዳቸው የተነሳ ለእመቤታችን ቀን ታኅሳስ 21 ቀን እያስቀደሱ ደብዳቤ ደረሳቸው። ንጉሥ በድላይ የሚባል ሰው በዚህ በስተ ምስራቅ በኩል መጥቶ ያው ቱርክ ምናምን እዚህ ፓወር አላቸው መሳሪያ ይዞ ነው የሚመጡት። አዋሽ ወንዝ ማዶ ላይ እጠብቅሃለሁ የሚል ደብዳቤ እመቤቴ ማርያም አስቀድሽ ስወጣ አንቺ ቤት ላይ ይሄ ደብዳቤ ከደረሰኝ ይዘምታለሁ ብሎ ሄዱ። ባለድል ነው የሆኑት። ከማርያም ጋር የተገናኘ ኢትዮጵያ ውስጥ እንግዲህ እኛ ልጆች ሆነን ስናድግ የማርያም መንገድ እንላለን። አንዳንዴ ማርያም ሰምችኝ እንላለን። እንደው የማርያም ጣትና የምንወዳቸውን ነገር ወደ እመቤታችን ብቻ እንላለን። እና ወደ 14 ጊዜ ዘምታለች። ባለድል የሆነች ታቦት ናት። ንጉሱም ይሄን ያደረጉት ግን ስለተሳሉ
የሳር ክዳን ነበር በቆርቆሮ ለውጣለሁ ብለው አጼ ምኒልክ ተሳሉ። የሚገርምሽ ከዛ ሲመጡ እኮ ዘውድ ምናምን ሰጥተዋል፣ ብዙ ወርቅ ሰጥተዋል። እንደውም የአባ ሰላማ ዘውድ አለም ተብሎ ይነገራል። የመጀመሪያው ኢትዮጵያ ፓትሪያርክ ጳጳስ፣ ኢትዮጵያ የመጀመሪያው ጳጳስ ቅዱስ አትናቴዎስ በግብጽ ቀብቶ ይሾመልን ዘውዱ የሚገኘው እዚህ ነው ተብሎ ነው የሚነገረውና ብዙ ስጦታ ተደርጎላታል። ግንባሮ ማርያም ግን ስትሄዱ ስታዩት ትንሽ ቤተክርስቲያን ናት አይደል? ታሪኳ ብዙ ስላልተዘከረ ሰው ስላላወቃት ነውና እንደውም ግንባሮም የተባለችበት የራሷ የሆነ አነጋገር አለው ብለው ነው የሚናገሩት። እሱም ምንድነው አባቶች ከሚናገሩት አንዱ ቃል አጼ ምኒልክ እንግዲህ ያው ታቦቱ ከፊት እየቀደመ እሳቸው ከኋላ እየተከተሉ እየሄዱ ነበረ እና በውስጣቸው የሚያሰላስሉት ማርያም የታለች ማርያም ታቦት የታለ እያሉ ይጠይቃሉና አጠገባቸው ያለውን አዝማቹን የማርያም ታቦት የታለች ብለው ሲጠይቁ ይሄው ግንባሮት ላይ ተባለና ግንባሮ ማርያም ከዛ ጀምሮ ተባለች ይላሉ። ግንባሮ ማርያም ከንጉስ ምኒልክ ጋር ዘምታለች። እሳቸው እዚህም ስለተስለው ነው ፒያሳ ላይ ያለውን አራዳ ቅዱስ ጊዮርጊስን እንደገና የጭቃ ቤተክርስቲያን ነበረ። ግሪኮች ተጠርተው አርመኖች መጥተው እኮ ነው የሰሩት። ያን ጊዜ በአጭር ጊዜ ነው አይደለም። አሁን ያው የታደሰ ነው ባሉት ቤተክርስቲያኑ አስተዳዳሪ በእውነት በጣም ሰው ያንን ቅርጽ ለማምጣት ነው። አሁን ብዙ ጊዜ እከታተለዋለሁ፣ ምክንያቱም ቅርስም ስለሆነ ስዕሎችም ስላሉበት። የሚገርምሽ እኮ ጣሊያን ለሁለተኛ ጊዜ ሲመጣ አታክ ካደረጋቸው ቤተክርስቲያን እኮ አንዱ እሱ ነው። ምክንያቱም የድል ስዕሎችን እያወረደ ያቃጥል ነበር እኮ። አሁን እዛ ስቴጅ የነገስታቱ ምናምን ስዕል አለ እና ያን ነገር እግዚአብሔር ባመለከታቸው ግንባሮ ማርያም ዘምታለች። ብዙ የሚነገሩ ታሪኮችም አሉ ከዚህ ጋር ተያይዘው። ታቦቱን የተሸከሙት መምህር አሻጋሪ ይባሉ ነበር ይባላል። የዚሁ ግንባሮ ማርያም አካባቢ ሰው ናቸው እና ወደ 23 የሆኑ መርጌታዎች አሉ እና ሁለቱ ቀሳውስት ናቸው። ወደ 23 አካባቢ ሰዎች ነው የሄዱት ማለት ነው። እና አንዱ መሪ ነው። እንደዚህ 10 ሆነው ወረብ እየወረቡ እያመሰገኑ ነው የሚሄዱት። ሁለቱ ግን እየተቀባበሉ ታቦቱን ይሸከማሉ እና ከጣሊያን የተተኮሰ ጥይት እንዲህ ካባቸውን እንደዚህ ይበሰዋል የመምህር አሻጋሪ እና መምህር አሻጋሪ ያው ወደፊት ሊደፉ ሲሉ ድንጋጤ ነው ድምፁ አልነካቸውም። አንድ ቄስ ያግዛቸዋል ይረዳቸዋል እና ምኒልክ አዩት። ሲያዩት እንደዚህ ከንፈሩ የተቀደደ ነው እና ምን ሆነ እንደዚህ ሆንኩ ይሉታል። አይ በሬ እንትን ብሎኝ ነው እንደዚህ ከንፈር የተቀደደው። እና ያን ጊዜ ኢትዮጵያ እንግዲህ ግንኙነት ነበራት። አጼ ምኒልክ እንግዲህ ብዙ ነገር አምጥተዋል አይደለም። ከአውስትራሊያ ጋር ይገናኛሉ፣ ከራሽያ ጋር ወደ ራሽያ እንደውም ብዙ የአንበሳ ቆዳ ይልካል፣ ወርቅ ይልኩ ነበረ ለንጉሱ ማለት ነው። እና አንዱ የተላከው ምንድነው ወደ ኢትዮጵያ ወታደሮች ነው የመጡት። ይሄ እንትን ወታደሮች ሕክምና የሚሰጡ እና ከንፈሩን ቀደው እንዲሰፉ አደረጉ ምኒልክ። እና ከንፈራቸው ተሰፋች፣ ጥሩ ሆነች ማለት ነው። በፊት ክፍት ነበረች እንደ ፍንጭት እና ምን ተባለ በእንትን አንዱ አለቅኔ እንደው አንዱ በገጣሚ ምን አለ የዘንድሮ ዘመቻ ምንም አልጎዳን መምህር አሻጋሪ ተጠቀሙልን አለ። ተሰፉልን ሲል ነውና ታቦታ ብዙ ጊዜ ዘምታለች። በጣም ተረዳቸውም ታግዛቸው ነበረ እና በ21 ደግሞ ምኒልክ ጉዞም አያረጉ በቃ ያርፋሉ። ድንኳናቸውን የሳቸው ቀይ ድንኳናት ድንኳናቸውን ይተክላሉ። አርፎ ነበር የሚቀመጡት። ሰፋ ያሉ ነገሮች አይተናል በጉዟችንም። ያው እንግዲህ እውነቱን ለመናገር ባየናቸው ነገሮች እንቆጭ ነን እውነቱን ለመናገር እና እኛም ለማየት ሞከርን። ውስጡንም ሙዚየምም አለ እዛ ውስጥ ያው እንደተባለው ተጽፏልማ የዘመቱባቸው ቦታዎች 14 ቦታዎች እንደዘመቱ እና ነገር ግን ስናየው አሁን የውጭ ዓለምን የቱሪዝም መዳረሻዎች ስናይ በጣም ለጥቃቅን ነገሮች ምን ያህል አጉልተው ገበያ እንደሚያደርጉት ስናይ እንኳን የንጉሠ ነገሥታችን አልባሳት 130 ዓመት ታቦት የለበሰው የነበር መጎናጸፊያ ነው የሚባለው። እነሱ ነገሮች ሁሉ እንዲሁ ደግሞ የካውጦና አልባሳቶች እና እነዚህ ነገሮች አቀማመጣቸውን ስናይና ለምን ይሄ በሚገባው ልክ አለማድረጋችን ስናይ ይቆጨናል። እና የትኛው ስራ በልጦብን ነው እላለሁ አንዳንዴ። ምኑን አስበልጠነው ነው እዚህኛው ላይ የጎደል ነው? መደረግ ያለበት ነገር ለማልተደረገም ይቆጫል። እና እርግጠኛ ነኝ ከዚህም በኋላ ይሄን ፕሮግራም የሚከታተሉ ሰዎች ስለ ሀገር የሚቆጩ ስለ ታሪካችን የሚቆጩ በተለይ ደግሞ እንዲህ ያሉ ነገሮች በስነ ስርዓት መቀመጥ አለባቸው ብለው የሚቆጩ ምናልባት ከጊዜ ማነስ ሊሆን ይችላል፣ ከገንዘብ ማነስ ሊሆን ይችላል። መንግስት ብቻ ይሄን አድርገው አንልም። ማህበረሰቡም የራሱን አስተዋጽኦ ማድረግ አለበት እና በትብብር ግን ታሪክ ለማቆየት የሁላችንም ኃላፊነት ነው የሚለውን መልእክታችን ማስተላለፍ እንፈልጋለን። ከአፍታ ቆይታ በኋላ ደግሞ ተመልሰን እንገናኛለን። መልካም ቆይታ በድጋሚ
አካኪ ዘራ ራፋ አካኪ ዘራ ወጣና እንደ ሸምበቆ መጣ ሲሉት ገባ ሸለቆ ወይራ ቅጠሉ ጫፍ ጫፉ ለምለም ወይራ ቅጠሉ ጫፍ ጫፉ ለምለም አንዱን ካልያዙት መከበር የለም ራፋ አካኪ ዘራ። በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሰሽ አደረሰን። ሁላችንንም እዚህ ስለምን ተገኘሽ ዛሬ? ስለ በዓሉ ድምቀት ፍለጋ ነው የመጣሁት ከአዲስ አበባ ነው። ኧረ አድዋን ለማክበር እዚህ ተገኘሽ። ትመጫለሽ ሌላም ጊዜ ወይስ? እመጣለሁ። የስራ ሁኔታዬ ነው አዲስ አበባ፣ እዚህ ነው ሀገሬ። ደብረ ብርሃን በጣም የምናፍቅ ሀገር ናት። እኛም ወደናታል። በተለይ ደግሞ በአድዋ በቃ የህዝቡ ስሜት ይለያል። አድዋ እንዴት ትገልጫዋለሽ? በቃ መቆሜ ነው። አድዋ ባይኖር ብዙ ነገር አለ። አድዋ መቆምሽ ነው ላንቺ? ለኔ መቆሜ ነው አድዋ። እርግጥ አድዋ እንደዚህ በእኛ ብቻ የሚገለጽ አይደለም። የአፍሪካ ኩራት ነው። መላው የአፍሪካ ህዝብ የሚያከብረው ነው። ዓለም የሚያከብረው ነው። ምኒልክ ወደ ኢሮፕ ስቴጂ ምኒልክ ነጮቹ ሁሉ እኮ ልጆቻቸው ምኒልክ እያሉ ስም እየሰየሙ ነው። እና ለመቆሜ ዋልታዬ ምኒልክ ነው። ለኢትዮጵያም ለአፍሪካም ዋልታና ምሰሶ ነው። በድጋሚ እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሰን። መልእክት ካለሽ? መላው ኢትዮጵያን ህዝብ እንኳን ለዚህ ለታላቁ ቀን በሰላም አደረሰን እላለሁ። በእርግጥ የኢትዮጵያን በዓል ብቻ አይደለም፣ መላው የአፍሪካ በዓል ነው። ከዛም አልፎ ምኒልክ ዓለም ያደነቀው ነው። ዓለም ያደነቀውን እኔ ምንም ልል አልችልም። ምኒልክ ማለት የዓለም ኩራት ነው። በተለይ ለኛ ለአፍሪካኖች ደግሞ የተለየ ስሜት አለ። እኔ እንደ ሸዋ ጠብቤ ሊሆን ይችላል፣ እንደ አፍሪካ እንደ ኢትዮጵያ በጣም የሚኮራበት ነው ምኒልክ። በጣም ደስ ብሎኛል። ዛሬ እዚህ ለምን ተገኛችሁ? የአድዋን ድል ለማክበር ነው እዚህ የመጣው። ዘንድሮ ደብረ ብርሃን ላይ ስንመጣ ሁለተኛ ጊዜያችን። ከዚህ በፊት ግን በተለያየ መንገድ አድዋን እናከብር ነበር። እንደ አጋጣሚ ደግሞ አሁን ምኒልክ የሚባለው መጀመሪያ ወራሽ ነው። የዛሬ 10 ዓመት አድዋ ላይ ነበረኝ ጋብቻ ስነስርዓታችን ከባለቤቴ ጋር የፈጸምነው እና ጉዞ አድዋ ካስታወስሽ እዛ ጉዞ ላይ ነበር። የጉዞ መጨረሻ ዕለት ነው ስሙ የሚወጣለት። በዛ ሰዓት ሰጥሮ ከዛ ጀምሮ ተያይዞ የመጣ ነገር ነው። ስለዚህ ለመላው ለሚከታተለ ኢትዮጵያውያን ስለ አድዋ መልዕክት እንድታስተላልፉ። አድዋ እንግዲህ በጦርነት ወይም የጦርነት ድል ነው ብቻ ብዬ አላስብም። አድዋ ማለት ለእኔ ሰው መሆን ማለት ነው። የሰው ልጅ ሰው ሁሉም ሰው እኩል የሆነበትን ነገር ያረጋግጣል። ተመልካቾቻችን በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። እንግዲህ ቀደም ብለን እንደነገርናቸው የምንገኘው በዚህ በአፄ ዘርዓ ያዕቆብ አደባባይ ላይ ነው። በዚህ አደባባይ የተለያዩ ተሳትፎዎች ነበሩበት። ከዚህ ተሳትፎ ደግሞ አንደኛው የእናንተ ነው። ምን አዘጋጅታችሁ ነው? ስሜ ሞዴል ዲያና እባላለሁ። ከደብረ ብርሃን ከተማ ነዋሪ ነኝ። እኛ የመጣ ነው የሞዴሊንግ ፋሽን ሾው እናሳይ ነው። በዛሬው ዕለት የተለያዩ ሞዴሎቻችንን ይዘን ወንዶች ሴቶችም ከህፃናት ጀምሮ ፋሽን ሾው እያቀረቡ ነበረ። አቦጊዳ ሞዴሊንግ ስኩል ወክዬ የመጣሁት ባህላችንን ከታሪካችን ጋር አብረን እዚህ አድዋ ላይ ለማድረግ መተናል አይደለ? በርካታ ሴቶች አይቻለሁ እዚህ ላይ እና ስለ አድዋ ምንድነው አመለካከታችሁ? ወይ ደግሞ በልብሳችን ውስጥ ባለባበሳችን ውስጥ አድዋ እንዴት ተገለጸ? እኛ ሀገር በሰሜን ሸዋ የተለያዩ ባህላዊ ትውፊቶች አሉ፣ አለባበሶች አሉ። እንደዚህ ጥምቀት አድዋ ሲመጣ ነው ወደ ውጭ ወጥቶ በደንብ የሚታዩት። እንደ አቦጊዳ ሞዴሊንግ ስኩል ደግሞ እኛ ግዴታ አለብን። ከባህልና ቱሪዝም ጋር የምንሰራው ከደብረ ብርሃን ባህልና ቱሪዝም ጋር ነው። የሰሜን ሸዋ ባህል ልብስ እና ደግሞ ቀኑም ዛሬ የጀግንነት በዓል ስለሆነ በደንብ አውጥተን እናሳያለን ማለት ነው። ሴቶቹን አይተናል። አልባሳታቸውም የጀግንነት ነው። ንቅሳቱም ምኑም ተውበዋልና በዚህ አጋጣሚ እጅግ አድርገን ነው የምናመሰግናቸው። ምክንያቱም ኢትዮጵያ በተለያየ መንገድ ነው የምትገለጠውና እናንተም ያላችሁ ይዛችሁ በአድዋ ለመገለጥ ስለጣራችሁ እጅግ አድርገን እናመሰግናለን። ለሚመለከቱም ሰዎች መልዕክትን አስተላልፉ። በመላ ኢትዮጵያ ያላችሁ እንኳን ለአድዋ ድል በዓል 130ኛው አድዋ ድል በዓል በሰላም አደረሳችሁ። በዓሉ በያላችሁበት መልካም በዓል ላለው
ተመልካቾቻችን ከአፍታ ቆይታችን በኋላ ተመልሰናል። የምንገኘው ከዚህ ከደብረ ብርሃን ከምስክር የባህል ምግብ ቤት ነው። እንግዲህ በጣም እጅግ አድርገን እናመሰግናቸዋለን ለሚደረግልን አገልግሎት። ምክንያቱም ቤታቸውን ሰፋ አድርገው ተቀብለናል። አሁን ደግሞ የቡና ቁርስ ትሆነን ዘንድ ልምዱን አነባብሮ ምኒልክ ጮማን የለመዱት በጾሙ ተገናኘን። እንግዲህ ዘመቻው ምን ይመስል ነበር? ያኔ በጾም ነበር አይደል? በጾም ነው። እንዴት ነበር ሁኔታው? 23 ቀን በአብይ ጾም እንደዋለው ያኔም እንዲህ ነበር። አጋጣሚ እንደው ንጉሠ ነገሥቱ ያን ጊዜ የነበሩት ግብፃዊ ጳጳስ አቡነ ማቴዎስ ግዕዝም አማርኛ የሚያውቁ የነበሩ ሰው ነበሩና ቅዳሴው ላይ ቀድሱ ነበር። የሚገርምሽ እንደው ምኒልክ ራሱ ንጉሥ ሲሆኑ ደብረ ብርሃን ስላሴ ንጉሥ ሲሆኑት ገብተው የቀዱት እሳቸው ናቸው። ቃልም ያስገቧቸው በአማርኛ ነበር። የሚገርምሽ አዎ የተዋህዶ ሃይማኖትን ጠብቄ አስጠብቄ ሀገሪቱን በሰላም እመራለሁ እንደዚህ የሚያስብሏቸው ማለት ነው። ቃል የሚገቡት አለ መቼም ነገስታት ሲሾሙ አይደል ዳኞች ሲሾሙ በህዝብ ፊት የሚገቡት ቃል አለ እንደዛ አይነት ነገሮችን እና አቡነ ማቴዎስም አብረው ዘምተዋል። እንደውም እሳቸው ቅዳሴ እያደረጉ ንጉሥ ምኒልክ እንደውም ጦርነት ተጀመረ የሚለውን ተኩስ ሲሰሙ ያን ጊዜ በሉ ሂዱ እኛ ቅዳሴውን እንጨርሳለን እግዚአብሔር ከእናንተ ጋር ይሁን ብሎ ነው የፈቷቸው። ግን በሚገርምሽ ሁኔታ ያው የአብይ ጾም ስለነበረ ንጉሠ ነገሥቱ ምን አሉ? ይህ ህዝብ ያው በባዶ እግሩ ነው እየሄደ ያለው ከባድ ነው። ተንቀሳቃሽ ኩሽናም አለ እኮ አብሮ የሚሄድ ሴቶች አሉ ማለት ወፍጮ መቼ ተሸክሙ አሉ የሚፈጩ ጤፍ እንትን የሚሉ እንጀራ የሚጋገሩ ምጣዱ ላይ ይዘው ነው የሚሄዱት። ማብሰያው ላይ ነው ይዘው የሚሄዱት። ከአንድ ቦታ ወደ አንድ ቦታ ሲሄዱ እንደዚህ ነውና እንግዲህ የለም እየበሉ ይዋጉ። ምንም እንኳን አብይ ጾም ቢሆንም ልክ ከጦርነቱ በኋላ ይጾሙታል። ልማድ ደግሞ አለ፣ አዲስ ነገር አለ። በኦርቶዶክሱ ዓለም በክርስትናው ዓለም ይሄ ልማድ አለ። ለምሳሌ እኛ ጾመ ሕርቃል የምንለው አለ። በአብይ ጾም የመጀመሪያው ሳምንት ጾመ ሕርቃል ይባላል። ያ ጾመ ሕርቃል ወደ ኢየሩሳሌም ሄዶ ሄራኩለስ የሚባለው ሰው ለማስገበር የሄደበት እና ኢየሩሳሌምን ነፃ ለማውጣት ከተነባላት እጅ ነፃ ለማውጣት የሄደበት የመስቀል ጦርነትም ስለነበረ እሱ እየበላ ህዝቡ ሁሉ ጾመለት እኮ ነው የምንለው ታሪኩ ማለት። እኛ እንጾማለን ግድ የለም ከጦርነቱ በኋላ ብፁዕ አቡነ ማቴዎስ ግብፃ በፍጹም አይሆንም ነው ያሉት። እና ምኒልክ ምን አሉ? ቃላቸው ብዙ ጊዜ ምኒልክ የዋህ ቃል ነው። አይተሽ ከሆነ በዛ ደስ የሩሩ የአባት ቃል ነው። ጳውሎስ ነው የጻፈውን ከውጭ ሀገር የጻጻፏቸውን ደብዳቤ ከሀገር ውስጥ ስታነቢ በጣም ትገረሚያለሽ። በጣም ሩሩ አይነት እንትን አላቸው። እና ምን ይላሉ? የዋህ አምላክ እግዚአብሔር ያውቃል፣ በቃ አትጾሙ እግዚአብሔር ይረዳናል ብለው ነው። እና በጾም ወቅት ነው ጦርነቱ የተደረገው። ብዙ ሰዓትም የፈጀ አልነበረም፣ ምክንያቱም እግዚአብሔርም ከኛ ጋር ነበረ። ብዙ ነው መቼስ ታሪኩ፣ ግን እግዚአብሔር ረዳን። ከዛ በፊት ጦርነቶች ነበሩ። በነዶጋሊ ላይ መቀሌ ላይ ምናምን እኮ ጦርነቶች ነበሩ። የሚገርምሽ አማርኛ ከመቻላቸው የተነሳ አንድንም መስፍን ሲቃወሙ በታሪክ ላይ ተጽፏል። የሚገርምሽ አቡነ ማቴዎስ ለኢትዮጵያ በጣም ያኔ ጥሩ ልብ ነበራቸው። ሁሉም ግብፃውያን ግን እንደዛ ናቸው ማለት አይደለም። ነገር ግን እኚህ ደግ ነበሩ፣ መልካም ሰው ነበሩ። ደግሞ ከዛ እየመጣ ያለው ክሌ ባህሪ የሁለት ባህሪ ሃይማኖትን ለማስረጽ እንደሆነም ያውቃሉ። እዛ ያለው እኮ ጳጳስ መድፉን ባርኮ በሉ ድል ይስጣችሁ ግደሏቸው ብሎ ነው የላከው ጳጳው ማለት የሮማ ጳጳ። እኛ ጋር ደግሞ ያለው ጳጳስ ለነጻነታችሁና ለክብራችሁ ተዋጉ እግዚአብሔር ይረዳችኋል ነው ያላቸው። እና እንዳልሽው ወቅቱ ጾም ነገር ነበረ፣ ይጾም ነበረ። ያው ከድል በኋላም ስጋ ሊበላ አልተቻለም። ምኒልክ የሚያከበሩት እኮ ከብዙ ጊዜ በኋላ አድዋ ድል እኮ ከብዙ ጊዜ በኋላ ነው ራሱ መከበር የጀመረው በእሳቸው ዘመን ማለት። ምክንያቱም የምኒልክ ሩሩ ልብ የሚገርም ነው። የሚሉት ምንድን ነው? እኔ ሰው ገድዬ ደስ አይለኝም የሚል ኮንሰፕት ነበራቸው። ከዚህ አንጻር ነው የሚገርመኝ ነገር በዛ ጊዜ የነበረው የሰው አመለካከት አስተሳሰብ ወይ ደግሞ አማኝነት፣ መሪን ማመን፣ በቃ ተነሱ ብድግ በሉ ሲባሉ ብድግ ብሎ መሄድ። እያንዳንዱ ሰው አሁን የድሉ ምክንያት የሁሉ ተሳትፎም ስለሆነ ነው እና ሲሳተፉ ደግሞ አምነው ነው። እዛ ምን እንዳለ ላያውቁ ይችላሉ። መሪያቸውን አምነው ተከትለው ሄዱ። ስለዚህ እዚህ ማመን ላይ መንፈስ ነበረበት ማለት ነው እነሱ ልብ ላይ ራሱ። ኢትዮጵያዊነት የሚባለውም እሱ እኮ ነው ማለት እግዚአብሔር ለቀባው ሰው መታዘዝ። መጽሐፍ ኢታንስ እዴከ ላዕሌ መሲሕ እግዚአብሔር በቀባው እጅን አታንሳ፣ እግዚአብሔር በቀባው መታዘዝ ነው። ለንጉሱ ሁሉ ይታዘዝ፣ እግዚአብሔር እንደሚያከብር ይሰማዋል። በእውነት መጽሐፍም ይላል መቼም ክፉም ንጉስ ይንገስ ደግም ይንገስ እግዚአብሔር ስለሚያነግስ ታዘዙ ይላል። ለዋኖቻችሁ ላለቆቻችሁ ታገዙ ይላል ቅዱስ ቃልና እንደውም ለንጉሱን ቃል ሲያስገቡ አንድ የሚታወጅ አዋጅ አሁን ንጉሠ ነገሥት ሁነው እንጦጦ ማርያም ላይ በሚቀቡበት ሰዓት ጳጳሱ ሲቀቧቸው ለንጉሱ ያልታዘዘ ተብሎ ደግሞ እንትን አለ ቃለ ርግማን አለ። ስለዚህ የጳጳሱን ቃል ግዝት ይፈራል ሰው። ስለዚህ ጳጳሱንም ያከብራል ንጉሱንም ይፈራል። በእውነት ስለፈረዱ እኮ ይገላገላል።
በቃ ግልግል ይመጣል፣ ሰላም ነው የሚሆነው። አሁን እኮ ልባችን ትንሽ ነጮቹን ያሻከሩት በእውነት ቀላል እንዳይመስልሽ ይከፋፍሉን ነበረ። በዛ በኩል እኮ የአድዋ ጦርነት እንዳይሳካ የአፄ ዮሐንስን የልጅ ልጆች እኮ በዛ በኩል ልባቸውን የሚወስዱባቸው ሰዎች ነበሩ። ራስ መንገሻ እኮ ምኒልክን ማሩኝ ይቅር በሉኝ ከጣሊያን ጋር ኢትዮጵያን መውጋት እኔ አባቴም አላስተማረኝም። ዮሐንስ እኮ ከግብጽ ጋር ሲዋደቅ የነበረ ሰው ነው። ማሩኝ ንጉሱ በጣም ነው ደስ ያሏቸው። ማሪ ናቸው ንጉስ ነገስት ምኒልክ። ቅድም እንደውም አንቺ እንትናን አንስተሽ ነበረ ንጉስ ጦናን ካባቸዋለን። ንጉስ ጦና እኮ የሚገርሽ መጀመሪያ አልገዛም ብሎ ነበር ለንጉሰ ነገስት ምኒልክ። ታሪኩ መቼም ያው ኢትዮጵያዊ ግን አይደለንም ብለው አይደለም ኢትዮጵያዊ እንደሆኑ ያምናሉ። እንደውም ንጉስ ጦና እኮ የሶሎሞኒክ ዳይናሲቲ ደም ያለባቸው እንደሆኑ ታሪኮች የሚናገሩት ከአፄ ዮሐንስ ጋር ተያይዞ ትንሽ የትግራይ ደም እንደነበራቸው ይነገራል። እዛ አካባቢ ያሉ እኔም በአጋጣሚ ለአገልግሎት እጄ እንደዚህ አይነት ነገሮችን ሰምቻለሁ። ወላይታ ላይ የሚገርምሽ ነገር እና ታሪኮች ሲገናኙብኝ እንደዛ ኋላ ላይ ግን አጠመቋቸው፣ ክርስትና አስነሷቸው። ክርስትና ካስነሷቸው በኋላ መልሰው የወላይታ ገዢ ነው ያደረጓቸው። እንዲህ ነው የሚያደርጉት። ምኒልክ የጎዳቸውን የነከሳቸው ሰው ባይት የሚያደርጉ የሚነድፉ ሰው አልነበሩ። ሩሩ ናቸው በእውነት ህዝቡም የነበረው ነገስታቱም የነበራቸው ልብ ከእግዚአብሔር ጋር በጣም እንስፍስፍ የሆነ ግንኙነት ያለው የንባቦ ጦርነት አለ አይደለም? ትልቅ በጣም ብዙ ሰዎች ያለቁበት ንጉስ ተክለ ሃይማኖት እና አፄ ምኒልክ ነው የተዋጉት። ንጉስ ተክለ ሃይማኖት እንጂ አልገዛም ብሎ ነው ንጉስ ምኒልክ ማለት ነው፣ አልገብርም ብሎ ነው። ኋላ ላይ ቆሰሉ፣ ንጉሱ ቆሰሉ፣ ንጉስ ተክለ ሃይማኖት ቆሰሉና ተያይዘው ወደ ምኒልክ መጡ። ምኒልክ ያደረጉት ምንድነው? ደማቸውን አጠቡላቸው፣ በአልኮል በፋሻ ተቀለሉላቸው እና በእንክብካቤ ድንኳን ውስጥ አስቀመጧቸውና ያበሏቸው ያጠጧቸው ጀመረ። ደብረ ብርሃን አምጥተው እስኪድኑ ጠበቋቸው። ከዳኑ በኋላ ቀረብ ብለው ምን አሏቸው? እንደው አንተ ይዘህም ቢሆን ምን ታረገኝ ነበር ብሎ ጠየቁት። እኔማ በእውነት እጨርሰ ነበር አሉ። በል ጎጃም ሰጥቻለሁ ግዛ እና ወደ ጎጃም ሄዶ ሰውም እሳቸው ምን ይሉ ነበር አሉ ንጉስ ተክለ ሃይማኖት፣ በእውነት እኔን ሞቴን ከምኒልክ ፊት አስቀድምልኝ ይሉ ነበር አሉ። በቃ እምዬ የሚለው እኮ ህዝቡ ከዚህ የተነሳ እኮ ነው። በጣም ፍትርት አለ፣ ደግ ናቸው፣ መልካም ሰው ናቸው። እና ህዝቡ ያው ንጉሱን ይሰማል። ያው አማኝ ነው ህዝቡ። የተለያየ ሃይማኖት ግን ነበረ። ያው ኦርቶዶክስ ብቻ አልነበረም፣ እስልምናም ነበር በእርግጥና ግን መጥተዋል። በእውነት ሀገር ለመጠበቅ ሀገራችን በሀገር ጉዳይ ላይ አንድ ነበሩ። እና መቼስ አሁን ያለውን ደግሞ ማነጻጸር ከባድ ነው። ልባችን የሸፈተ ስለሆነ ነው ወደ ውጭ ነው የሚያስመለክተን። የሚገርምሽ ኢትዮጵያ ውስጥ አሁን የኢትዮጵያ ሰላም የጠፋው መቼ ነው ብለሽ ኢትዮጵያን ታሪክ ስታጠኛ እንደምትረጁ ነጭ ኢትዮጵያን የረገጠ ቀን ኢትዮጵያ ተበላሸች። የሚገርምሽ ነገር እነሱ የሚሰጉት እኮ ይሄን ነበር አይደለ? ሃይማኖትን ጠብቅ፣ ባህልህን ጠብቅ ብለው ጦርነቱም የተጀመረው እነሱ ከመጡ እንደምንበላሽ ስለገመቱም ስላወቁ። በትክክል ለእነሱ ከረገጡ ጀምሮ ኢትዮጵያ በቃ ስንዳማ ስንቋስል ነው የምንኖረው። የሚገርምሽ ባህላችን ያጠናሉ፣ ታሪክ ያጠናሉ። በዚህ ዲቫይድ ኤንድ ሩል የሚል ነገር አላቸው አይደለም? እና ከፋፍለው ነው ሊገዙ የሚፈልጉት። ኢቭን በአንድ እንኳን ቦታ ላይ ንግስና ላንተን የሚገባ እገሌ እንደዚህ ብሎ ነው እያሉ በጣም ተንኮለኞች ናቸው። እውነት እኛንን ያልገባን ወይ ደግሞ ብልሃቱ የጎደለን እኛንን እንጂ ይሄን ነገር በደንብ አድርገን ማጉላት እንችል ነበር። እንኳን በጣም ደግሞ የማዝነው ምን መሰሎት መምህር፣ ታሪክ ተሰራልን። የሚያሳዝነው ታሪክ መስራት ሳንችል ግን የተሰራልንን ታሪክ ማድመቅ ነው ደግሞ አሁን አለመቻላችን ችግሩ እንቅፋቱ። እና በዚህ ዘመን እንዲህ የተከፈለውን ዋጋ በአድዋ የተከፈለው ዋጋ የአንድ ሰው አይደለም፣ የአንድ መሪ ብቻ አይደለም፣ የአንድ ህዝብ አይደለም፣ ሃይማኖት አይደለም። እና ለአንድ ኢትዮጵያ የተከፈለ ዋጋ ነው ብሎ አምኖ ለዚህ ማንነት ደግሞ ችቦ ሆኖ መያያዝ ሲገባን በተለያዩ ነገሮች ጉልበትና አቅም እየጣልን ዛሬ እዚህ ደረስን። ቀጥዬ ደግሞ ማነሳሎት ምን መሰሎት፣ ከዚህ ጋር በተያያዘ አድዋ ለእያንዳንዱ ኢትዮጵያዊ ስነ ልቦና ላይ ያደረገው ተጽዕኖ ምንድን ነው? በመልካምም ባልሆነ ምናልባት ነው መልካም ባልሆነ ምናልባት ነው። አድዋን የሚጠላ አድዋን ድል የሚጠላ ጣሊያን ብቻ ነው። የሚገርምሽ አንድ ታሪክ አለ። እንደውም አንድ ኢትዮጵያዊ ያው ጣሊያን ሄዶ ስራ ይሰራል እና በዛ ቤት ውስጥ በሚያገለግልበት ቤት ውስጥ ሲገባ ውሻውን ጣሊያናዊ አሉላ ብሎ ስም አውጥቶለታል። አሉላ ነው የሚለው እና ውሻ ደግሞ ይለምዳል አይደለም? ፓቭሎቭ ዶግ ቲዮሪ ያለ አይደለም? ውሾች አይረሱም። ቤሉንም ስማቸው አሉላ ይለዋል እና ኢትዮጵያዊ ነደደው። አሉላ ሲለው ያው ውሻው ጭራውን እየቆላ ይመጣል። ያ ጣሊያናዊ ወደ ስራ ሲሄድ የኢትዮጵያዊ ውሻውን ገደለው
እና ሲመጣ በጣም ተናደደ። ውሻዬን ምን ሆኖ ሞተ ምናምን ሲሉ ስሙ ከብዶት ሞተ። ጣሊያኖች አይወዱንም በእውነት እግዚአብሔር የሚያውቀው በፍጹም። ምክንያቱም እኮ ትልቅ ክብራችን እኮ ነው አድዋ የሚለውና እኔ እንደውም አንቺ እንደውም ትንሽ በኢትዮጵያዊ ያልሽ እንጂ በአፍሪካ ውስጥ የሰጠው ነገር ቀላል አይደለም። ኳሜ ንክሩማ ያሉት እኮ ነገር አለ። አድዋ እኮ የሚለው ቃል እኮ እኛን ያበረታናል። የፓን አፍሪካኒዝም ጽንሰ ሐሳብ ያለው አድዋ ውስጥ ነው የሚልሳቸው እና ያለ አድዋ ደግሞ አፍሪካን አንድ ማድረግም አይቻልም። ምክንያቱም ጥቁር እኮ አያስብም ብሎ ነው የሚናገሩት። ጥቁሮቹ እንደ ልባቸው ነው የሚረግጧቸው። ቅርብ ሀገር ኬንያ ብትሄጂ እኮ ታያለሽ አይደል? ሰውን እንደንትን እኔ አሁን ደቡብ አፍሪካ ሄጄ ነበር ለአገልግሎትና እዛ ያየሁት ኪንጉሻካ እንትን ላይ ደርባን አካባቢ ያኔ በቅኝ ግዛት ዘመን የነበረው እናሳያችሁ ብለው እንደ ፈረሱ ነው ሰው እዛ ተቀምጦ ገንዘብ እየሰጣቸው ይሄዳሉ። የድሮ ለማስታወስ ነው። ሰው ለካ እንዲህ ነበር የሚሆነው ብለሽ ታስቢያለሽ ማለት ካልኩሌት እኮ ስታደርጊ ደቡብ አፍሪካ እንደዚህ ቁጥር ካልኩሌት ስታደርጊ እንዴት ቻልክ ቁጥር ሂሳብ አይችሉም ብሎ ነው የሚነግሯቸው። ስለ ሀገራቸው ገና አንዳንዶቹን ኢትዮጵያን ብዬ ስጠይቃቸው አንዳንዶቹ አያውቁም። እንግዲህ ማንዴላ ራሱ እኮ ትሬን ያደረገው ኢትዮጵያ ውስጥ እኮ ነው። ስለዚህ ነገር ከአንዳንዶቹ በስተቀር አብዛኞቹ አያውቁም። የሚገርምሽ ነገር እና የኢትዮጵያ ባንዲራን ማይተሽ ከሆነ በተለያየ አይነት መልክ እኮ ያደረጉት እኮ የነጻነት እኮ አርማም ስለሆነ እኮ ነው። ስለዚህ ይሄ ለአፍሪካውያን የሚሰጠው ለኢትዮጵያ ብቻ አይደለም፣ ለአፍሪካውያን የሚሰጠው ሐሳብ አንድነትን ነው የሚሰጠው። ሁለተኛ ደግሞ ምንም ይሁን ምን እኛ ሀገር በቀል የሆነ እምነት አለን በእውነት። አሁን እኛ ክርስትና በእርግጥ ያው ኢትዮጵያዊ ጃንደረባ ሂዶ ተጠምቆ ነው የመጣው አይደለም፣ ግን ሀገር በቀል የሆኑ ቋንቋዎች አሉን። ሀገር በቀል የሆኑ ስርዓት አምልኮ ቅዱስ ያሬድ የቅዱስ ያሬድ ስርዓት አምልኮ የትም ሀገር እኮ የለም እኮ እኛ ሀገር እኮ ነው ያለው አይደለም እንዴ? ሰዓታት የሚባለው ቢተረጎምም በእኛ ደግሞ እንደገና አባ ጊዮርጊስ ዘጋስጫ ደርሶ የራሳችን ሰዓታት እኮ አለን እኮ የራሳችን እኮ ነው የዘመን አቆጣጠራችን። የሚገርምሽ የኢትዮጵያ ቤተክርስቲያን ልዩ የሚያደርጋት እግዚአብሔርን የምታመሰግነው በአዝማናት ነው። አሁን የሚዘመረው መዝሙር ጾመ ድጓ ይባላል። አሁን አብይ ጾም ባይገባ ኖሮ የራሱ ደግሞ መዝሙር አለው። አሁን ለምሳሌ ክረምት ሲገባ የምናመሰግነው ደምፀ ገሪሁ ለዝናብ የዝናቡ ኮቴ የተሰማ እግዚአብሔር ይመስገን እንላለን። ሰኔ 26 ቀን ነው እንደዚህ የምንለው። ክረምት ደግሞ ሲወጣ ዘመነ መጸው ይገባል፣ የንፋስ ወቅት ይገባል። መስከረም 26 ቀን ነው ደግሞ እሱም እንግዲህ 12 ወራት በአራት ከፋፍለን ማለት ነው አይደለም? በሶስት ወራት ከፍለን 4 ወቅቶች አሉ። እዚህ 4 12 ነው። 12 ወራቶች ነው አይደለም ያሉን። 13ኛዋ ትንሽ ከሆነች ከቁጥር አንከታተም። ለኢትዮጵያውያን ምንድነው የተረፈውን ሞልቶ የጎደለውን ሞልቶ የተረፈውን ደግሞ ገድፎ መናገር ልማድ ስለሆነ 12 ወራት ነው የምንለው እና በእያንዳንዱ ወቅቱላ እግዚአብሔርን ነው የምናመሰግነው እና ለአፍሪካውያን የሚሰጧን ይሄ ቁጥራችን ዘመን አቆጣጠራችን እኛ እኮ የምንቆጥረው እኮ በራሳችን አቆጣጠር እኮ ነው። የራሳችን ፊደል አለን፣ የራሳችን ዜማ አለን፣ የራሳችን ባንዲራም አለን። ነጭ እኮ አልሰጠንም። የራሳችን የሆነ ባህልም አለን። ንግግሮች የፎክሎሩ ንግግሩ አለን በመጽሐፍቶቻችን ላይ ተጽፈዋል እኮ። መድኃኒቶች አለን ሰዎችን የምናድንበት እና ትልቅ ቴክኖሎጂ ድንጋይ አቅልጠው ሐውልት የሚሰሩ አባቶቻችን የተጻፈ እኮ ነው በመጽሐፍ ላይ ሁሉ ማለት መቼም ሁሉ ተወስዶ በውጭ ሀገር ነው ያለው። በተለይ አፄ ቴዎድሮስ የሰበሰቡት መጽሐፍ ተወስዶብናል እና ለአፍሪካውያን የሚሰጠው ኢምፕሊኬሽን ለኢትዮጵያውያንም ጭምር የሚሰጠው አንድነት ነው የሚጀምረው። ሁለተኛው ደግሞ ነፃነት ነው ማለት ነው፣ ኩሩ ህዝብነት። አሁን የነፃነት በዓልና የድል በዓል ይለያያል። አሁን አፍሪካውያን የነፃነት በዓላቸውን ያከብራሉ፣ ኬንያዎች ያከብራሉ። ከእንግሊዝ ነፃ የወጣንበት እኛ ከማን ነው ነፃ የምንወጣው? እኛ ድል ነው፣ እኛ የድል በዓል ነው ደግሞ አድዋ። ስለዚህ ለአፍሪካውያን የሚሰጠው ድል ነው በእውነት የድል ስፒሪት። ነጭን ማሸነፍ ይቻላል። ልጆቹን አንድ ፊልም እናይ ነበር በኢትዮጵያ ቴሌቪዥን አይደል? ዘሩትስ የሚል አስታወሹ እና ኩንታኩንቲ ምናምን። አዎ እዛ ላይ ሁሉ ጊዜ በልጅነት አይምሮ የሰማዋት ነገር አለች። እንዴ ኢትዮጵያውያን እኮ ነጭን አሸንፈዋል የሚል። ደቡብ አፍሪካ ላይ ዛሬ 100 ዓመት የተጀመረ እምነት አለ። ምንድነው? አቢሲኒያን ኦርቶዶክስ ቸርች ብሎ ምኒልክ ያን ጊዜ ነጭን እንዳሸነፉ የተጀመረ ሃይማኖት ነው። እኔ እንደው የኛን ይመስላል እንደ ብዬ ገብቼ ሳይው በእርግጠኛን አይመስልም። አዎ ማለት ማስተማርና የምኒልክ ሃይማኖት ነው ብሎ ምናም ከኛ ቢጠበቅም እነሱ ግን እስካሁን ድረስ አቢሲኒያን ኦርቶዶክስ ቸርች ብሎ ነው በቃ በኢትዮጵያዊነት ስፒሪት ነው የሚያምኑት። ኩሮች ነን፣ ነፃ ነን፣ እኛ ኢትዮጵያውያን ደም አለን ብሎ ነው የሚናገሩት። እና ኢትዮጵያውያን ለዓለም የምንሰጠው ከፍታ ነው ማለት ይሄ አፍሪካ ኮንሰሳ ብሎ ነው የሚያስቡት፣ አያስብም። እና አብዛኛውን አፍሪካኖችን ማይተሽ ከሆነ በጣም እንደው በአጋጣሚ እኔ አማርኛ መጽሐፍ አነባለሁ አንድ ቦታ ቁጭ እና አንድ ትልቅ ሰው ነው ጥቁር ነው ምንድነው የምታነበው አለኝ። ምንድነው ይሄ አለኝ።
ፊደል ነው። አፍሪካ ውስጥ ፊደል አለ በእርግጥ የተማረ ሰው ነው እንዲህ ሊጠይቀኝ ይችላል። ሌላው ጉዳዩም አይደለም እና አፍሪካውያን ስለ ነፃነታቸው እንዲያስቡም አላደረጉም። እንትን ያለው ታስታውሻለሽ? ዴዝሞንድ ቱቱ ወይም ደግሞ ጆሞ ኬንያታ ተመሳሳይ ቃል ተናግረዋል። ሚሽነሪዎች ነው መጀመሪያ የሚልኩት። ኢትዮጵያ ውስጥም እኮ መጀመሪያ ሚሽነሪ ነው የላኩት። ስለላ እኮ ነው ሚሽነሪዎች እኮ ወንጌል እንሰብካለን እያሉ ስለላ ነው የሚይዙት። ቀኝ ገዢዎች እንዲህ ነው የሚያደርጉት። የቀኝ ገዢ ሃይማኖት የሚስፋፋው በዚህ ነው። ጆሞ ኬንያታ እንዳሉት መጽሐፍ ቅዱስ ሰጡንና አይናችሁን ጨፍኑ አሉና መጽሐፍ ቅዱስ ይዘን ስናነበብ አይናችንን ጨፍን ስንገልጥ መሬታችን ተወስዷል አሉ። አሁን የነ ኮንጎን ውስጥ ሀብት ንብረት ተመልከች እስከዛሬ ድረስ እንዴ ማን ነው የሚዘርፈው? አፍሪካ እኮ በራሷ ሀብት አልጠቀመችም። እንግሊዝ ምን አላት? ምን ለዓለም የሚወራ ምን አላት? ፈረንሳይ ምን አላት? ይኸው አፍሪካን በሙሉ አሁንም እኮ ደማችን እየመጡት እኮ ነው። አሁንማ ይሄ ኤፒስቲሞሎጂካል የሆነ ኮሎኒያሊዝም ነው። በእውቀት እኮ ነው። አሁን ዝም ብሎ ቲክቶኩ ምንም ዝም ብለ ስራም ሳንሰራ ነው የምንውለው። ኢትዮጵያዊ ወሬኛ ሆነ። አጼ ዘርዓ ያዕቆብ ነው ደብረ ብርሃን ላይ ብዙ ክርክሮች ነበሩ። እኛ ቀዳሚ የምንሰራ ነው ብቻ ነው የምናከብረው የሚሉ አሉ። አይ ቀዳሚ ነው መከበር አለበት። በእርግጥ እሳቸው ሰላም አወረዱ። ቀዳሚ ነው የሚከበር በቃ ያው ከጭቅጭቁም ብለው ማለት ነው። እና ሀገሪቷን ማረጋጉ ግን የማይሰራ ቄስ ነው እኮ የሚሉት። የማይሰራ ቄስ፣ ልጆቹን የማያስተምር ቄስ፣ የማይሰራ ህዝብ፣ የማያርስ የማይጎለጉል እቀጣዋለሁ እኮ ነው የሚሉት። ሁሉም ሰው ስራ እንዲሰራ አጼ ሚኒሊክ እንደዚህ ያደርጉ ነበር። እንጦጦ እኮ ከንግስናቸው በታች እንደዚህ ሸማውን የሚያምረው ልብስ የሚሰሩ ሰዎች መሬት እኮ ሰጥተዋቸዋል። ከተለያየ አይነት ስፍራ እያመጡ ቁጢጥ በታሽ አትበሉ፣ እንደገና ደግሞ ይሄ አፈር ገፊ አትበሉ፣ ባለሙያን አክብሩ። አጼ ቴዎድሮስም እንደዚህ ይሉ ነበረ። እንደውም ሚኒሊክ ደሃ የወደደበት ቦታ የሚቀመጥ ይሉ ነበር እና ለአፍሪካውያን የሚሰጠውን ኩራት ነው፣ አንድነት ነው፣ ክብር ነው፣ ልዕልናም ጭምር ነው። እኔ እኮ ኮራለሁ በማለት ስሜ ሲጠራ እንዲህ 7 ዘሬ ሲቆጠር የሚፈረንጅ ስም የለበትም። እና ኢትዮጵያዊነት የሚሰጠን መንፈስ አንድነት ነው። የነ ኳሜ ንክሩማ አይነት ስፒሪት ያስፈልጋል። የነ አፄ ኃይለ ሥላሴ አይነት ስፒሪት አንድነትን መሰበክ አለበት። በቃ እኛ የተለያዩ ሰዎች ነው የመጡት፣ ግን በቃ አፍሪካ አንድ መሆን አለበት። ሁሉም በቋንቋ በሃይማኖት ተከባብሮ ሰው የወደደበት ሀገር ቪዛ እኮ መጠየቅ የለበትም አፍሪካዊ። በእውነት ለምንድን ነው የምንጠይቅ? አውሮፓውያኖች እኮ አሁን አይደለም እንደልባቸው ነው የሚንሸራሸሩት። እኛ ለምን እንጠይቃለን? እና ያለውን ነገር ስታዩ እኛ ዝቅ ያለን ሰዎችም አይደለም፣ ከፍ ያለን ነን። የእንትናን ጽሑፍ ታስታውሻለሽ? አንድ ጊዜ መስፍን ወልደማርያም እኔ ኢንተርቪዋቸውን ሰምቼ ነው ኬንያ ላይ ያው ነጩ ሲመጣ ሁሉም ጥቁር ቁጭ ይላል። የሚገርምሽ አንድ እንግሊዛዊ ሲገባ ሁሉም ቁጭ አለ እና የአንዱን ኬንያዊ ፍቅረኛ ወር ሚስት አስነስቶ ይደንስ ጀመር። በጣም ነደደኝ ያሉ መስፍን ወልደማርያም እና ሂጄ ነጩን ገለል አደረኩትና ከጥቁሯ ጋር መደነስ ጀመርኩ። በጆሪያ ላይ ነገር እስካሁን እኮ ይሰማኛል ያሉት ምንድነው? አንተ ኢትዮጵያዊ ነህ አለኛል። ታስታውሻለሽ? እና እንደው በእኔም አንድ ጊዜ ነው የሰማሁት ኢንተርቪው ሲያደርጉ ኢትዮጵያዊነት እንደዚህ ነው። የትም ቦታ ኢትዮጵያዊ ክብር ማንነት ያለው እኔ ኢትዮጵያዊ ነኝ ብሎ በደረቱን ነፍቶ ሊናገር የሚችል አድዋን ያመጣው አለ ሚኒ ስፒሪት። ይሄን መንፈስ የነጭ የበለ ተሸንፈን ቢሆንስ ኖሮ 8 ኢትዮጵያ ነበረች። እንደው ከሀገር አንፃር ከፋፍለውናል በእውነት እንደልባቸው። እና እኛም ላንወለድ እንችላለን። ምክንያቱም እናቶች አሁን የአካፋው ሚካኤልለት ስንት ሰው ነው የተገደለው? ዘር እኮ ኦልሬዲ ዘር ማጥፋት እኮ ወንጀል እኮ ነው። ስንት ሺህ ሰው ሊወልድ ሊራባ የሚችል ሰው እኮ ጠፍቷል እኮ አይደል? አንወለድ እንችል ነበር። እና አድዋ እንድንቀጥል አድርጎናል በማንነታችን። ድንቅ፣ በጣም የምጋራው ስሜት ነው። ምክንያቱም እንደ ብዙ አፍሪካውያኖች ኢትዮጵያውያን አፍሪካውያን አይደላችሁም ሌላን እንትላላችሁ የሚሉት ነገር አለ። ለምን? ራሳችንን የምናይበት መንገድ ሌላ ስለሆነ። በእርግጥ ዋጋ የተከፈለልን ህዝቦች ነን፣ ምንም ጥርጥር የለውም። በሄድንበት ሁሉ ቀና ብለን ስንሄድ ስለተከፈለልን ዋጋ ነው። እንደተባለው ነው። ማንም ዝቅ ስል አይቼ አላውቅም። በሄድኩባቸው ሀገራት ኢትዮጵያዊ ቀና ብሎ ነው የሚሄደው። ይህን የሰጡን እነሱ ናቸው። ያው እንደው የሆነ ዘመን መጥቶ እነሱን የምናከብርበት የምናመሰግንበት ነገር ሊመጣ ይችላል። አሁን ግን ባናመሰግን አንደበታችን እንኳን ባይወጣ በመንፈስ ግን ቀና ብለን እየሄድንበት ነው። እውነት ነው። ምላሳችን ብያዝ ግን መንፈሳችን ቀና ብሏል ዞሮ ዞሮ። ለዚህ እናመሰግናቸዋለን። አሁንም እዛው አድዋ ውስጥ ነው የምውለው፣ ምክንያቱም ከእርሶም ጋር የተገናኘንበት ቀንና ሁኔታ አድዋ ስለሆነ። ምን ማድረግ አለብን ብለው ያስባሉ? አሁን ይህንን ነገር ከፍ ለማድረግ እያንዳንዱ ኢትዮጵያዊ ምን ያድርግ? ከዚህም በኋላ ባለው እድሜ አድዋን
ከፍ ለማድረግ ምን ይስራ ምን ያደርግ እንዲሁ ደግሞ በየትምህርት ውስጥ መሰጠት የለበትም ወይ አሁን ከሚሰጠው ልክ በበለጠ ደግሞ ተማሪዎች እንዲማሩት እንዲያውቁት ማድረግ ቀጣዩ ትውልድ ላይ አድዋን ማስረጽ ቢቻል ብለው ያስባሉ? አዎ እንዲህ በጣም ማለት ያው ብዙ እንግዲህ ባለድርሻ አካላት የሚመለከታቸው አሉ በዚህ ጉዳይ ላይ ግን በዋናነት እንግዲህ ምን እናደርጋለን የሚለው እንዳልሽው አድዋ የሚለው ኮንሰፕት ወደ አይምሮአችን በሁሉም ላይ መዝለቅ አለበት ወጣቱና እኛ አሁን ባክ ቱ አወር አንሴስተርስ እንላለን ያ በእንትናችን ራሱ በቅዳሴያችን ላይ ንግባይ ኪያበጥንተ ነገር ወደ ቀድሞ ነገር እንመለስ ወደዛ መመለስ አለብን ያ እንግዲህ ማለት አዳሪ ነው በባዶ እግራችን በዛ ዘመን እንደነበረው ሀገር በቀል መሳሪያዎችን ያዝ ማለት አይደለም ያንን ስፒሪት ማምጣት አለብን የአድዋውን መንፈስ በህይወታችን ውስጥ አመተን አመስፈንጠር አለብን ቀደም እንዳልሹ ነው አንቺ ማለት ይሄ ታሪክ በእውነት ይነግንባሮ ማርያም እና አድዋ ምናምን ሌላ ዓለም ላይ ተፈጽሞ ቢሆንስ ኖሮ ብለሽ አስበሻል ጣሊያንና ሊቢያ እንኳን ጦርነት እናያለን እንግዲህ አሁን ሰሞኑን መቼስ እነ ፕሮፌሰር ኃይሌ ገሪማ ትንሽ የሰሩት ነገር አለ እየተባለን እስቲ እንግዲህ እስከምናየው ጓጉተናል እስካሁንስ መቆየቱ አያናድድሽም በጣም ነው የሚያናድደው ስንት ፊልም ይሰራ ነበር አዎ ስንት ፊልም ይሰራበታል ስንት ታሪክና በስርዓተ ትምህርት ገብቶ ሁሉም ሰው ስለ አድዋ ማወቅ አለበት ይሄ አሁን ኔጌቲቭ ተውቶች በእውነት የሚመነጩት ከቀኝ ገዢዎቻችን ነው ኢንዳይሬክትሊ በተለያየ አይነት መንገድ ነው የሚያመጡት በሃይማኖት ሰበብ በሸቀጥ ምናምን ነው የሚያመጡት ነገስታቱ እኮ ተናገሩ ሃይማኖት ምን ያደርጋል ሁሉ ሃይማኖት እዚህ ሀገር ላይ በስቷል ነው አሁን ሃይማኖቱን ጉዳይ አይደለም በእውነት ይሄ ሀገራዊ ስሜትን በሰው ዘንድ እንዲፈጠር አድዋን በብዙ ነገር ላይ ኢምፕላይ ማድረግ አለብን ኢምፕሊመንት ማድረግ አለብን ለምሳሌ እንደ በድህነት ላይ በመፈዘዝ ላይ በእውነት አሁን እኮ ሰው ፈዟል ደንግዟል ስራ እየሰራ እኮ አይደለም በትምህርቶቻችን ላይ አድዋን በጣም ስፒሪቱ መግባት አለበት በማንኛውም ነገር ላይ ያለ አድዋ ኢትዮጵያን ማሰብ ራሱ በእውነት እንደው አያሳፍርም እንደው ማለትኛ በተማርንበት ዘመን ስለ አድዋ ነበር እንግዲህ አሁን አላውቅም እኔ አሁን ሃየር ኢንስቲትዩሽን ላይ ነው ያለሁት እና እንዴት እንደሆነ እንግዲህ መለስ የማየት የሚጠበቅብኝ ይመስለኛል ግን ዞሮ ስለ አድዋ በሙዚቃዎቻችንም ጭምር በትምህርቶቻችን ጭምር በማንኛውም ነገር ከፍታ ነው ልዕልና ነው ኢትዮጵያዊነት ስሜትን የሚያዘጥ እንደው አንድ የሚያደርገንም ጉዳይ ከመሆኑ አንፃር ኢትዮጵያውያን እንደው ወደዚህ የሚመለከታቸው ባለድርሻ አካላት በትምህርት ሚኒስቴር በጤና ሚኒስቴር በየትኛውም ስፍራ ያሉ ኢቭን እኮ በዚህ በትራንስፖርት ሚኒስቴርም ያሉ የሄዱበት መንገድ ሩቱ ይታወቃል ከዚህ ከአዲስ አበባ ተነስተው በዛች አድርገው እንደገና ወረኢሉ ላይ በዛ በነገራችን ላይ ወደ ደሴ ለመሄድ ከአዲስ አበባ በወረኢሉ ቅርብ ነው በጣም ቅርብ ነው 200 ምናምን ኪሎ ሜትር ይቀንሳል በደብረ ብርሃን ከመሄድ ማለት ነው አስቸጋሪ ስለሆነ የመራቤቴ መንገዶች መስራት ይቻላል መንገዱን አይደለም አጭር ማድረግ እኮ ነው መንገድ ይሰሩ ነበር አይደለም ምኒልክ ምን አረጉ ድንጋይ ይዘው ሲሄዱ ሰው እንዴ ንጉሳችን ድንጋይ ይዞ ከሄደማ እያለ ሰው መንገድ ይሰራ ነበር የሚገርምሽ የአድዋ ጦርነት ከመደረጉ በፊት ምን ይላሉ የረሃብ መግባቱን የእህል መጥፋቱን የከብት ማለቁን አይቼ ዝም ብለው እግዚአብሔር ከወሰነ ድንበር አልፎ መጥቶ እንደ ፍልፈል መሬት ይቆፍራል ያን ጊዜ ምዳርጉ ታውቂያለሽ አሁን ይሄ ኦልድ ኤርፖርት የምንለው አካባቢ ምኒልክ ማረስ ጀመሩ ከአድዋ በፊት ነው የታረሰው ለምንድን ነው ያርሱ የነበረው ህዝቤ እንዳይራብብኝ ብለው ስለዚህ መኳንቱ መሳፍንቱ ንጉሳችን እያረሱ ብሎ መሬት መቆፈር ማረስ ጀመረ አይደለም እንግዲህ መንገድ ይሰራሉ ቴክኖሎጂ አብዛኛው የገባው በዛ ዘመን ነው አሜሪካ ውስጥ እኮ ያኔ ባቡር እኮ እንደልብ አልነበረም ኢትዮጵያ ውስጥኛ በባቡር ስንሄድ ማለት ነው ዛሬ ጊዜ ራሱ ብረቱ እኮ አልወጣም ማለት በጣም የሀገር ውድ ሀብት ንብረት ነው ሲባል እንሰማለን ብዙ ጊዜ በዛ ዘመን የተከፈለ ዋጋ ነው ኢትዮጵያን ከፍ ያደረጉ አባቶች ነበሩ ከአፍሪካ ቀዳሚዎች ነን አሁን ወደ ኋላ ቀርተናል ነጮች በሰጡን የቤት ስራ በመነቋቆር ብሔርና ብሔር በመባላት የአድዋን ድል በማሳነስ ኢቭን ያለ ምኒልክ አድዋንም በማሰብ በሚገርምሽ ሁኔታና እንዲህ አይነት ነገሮች የመጣው የቀን ገዢዎቻችን ሴራ ነው አንድ ቀን ይጠራል መደፍረሱ እኮ ጥሩ እኮ ነው ወደፍረስ ሲል ይጠራ ነው ይባላል ሊነጋ ሲልም ይጨላልማል በዚህ እናምናለን በጎ ቀን እንደሚመጣ ታሪክ ዓለም ወደ ኢትዮጵያ ተንበርክኮ እንደሚመጣ ማናምናለን ግን ያ እስኪመጣ ድረስኛ በቻለን አቅም የአድዋን መንፈስ በሁሉም ላይ ማሳደር በልጆቻችን ላይ ማሳደር ይገባል ብዬ አምናለሁ እውነት ነው እንደ መድኃኒት ነው የምናስበው እንደ ዶፒንግ እንደሱ እያንዳንዱ ኢትዮጵያዊ መውሰድ አለበት መዋጥ አለበት ከምንም ለመፈወስ እኮ እውነት ነው ከሁሉ ነገር ለመፈወስ አድዋ ያስፈልገናል በተለይ አሁን ባለን አመለካከትና አሁን ባለን ስጋት እንደ አድዋ ያሉ አስታራቂ ነገሮች የሉንም ደም ተቀላቅሎ የፈሰሰው ስጋ ተቀላቅሎ ነው የወደቀው
በአጥንትን የታጠር ነውና ይሄንን በተለያዩ አጋጣሚዎች መንገር ያስፈልጋል። በተለይ ደግሞ እኔ ምን አስባለሁ መሰረት መምህር ያው እርሶ መንፈሳዊ ሰው ነው። እርግጥ እኔ ደግሞ ነገሮች በአርት ቢገለጡ ብዬ ደግሞ አስባለሁ። ጥበብ ብዙ ነገር ስለምታስተምር ጥበብ ሃይማኖት የላትም። ስለዚህ ለሁሉም ለመድረስ ጥበብ መንገድ ትሆናለች ብዬ ስለማስብ እንደው ይሄንም የሚከታተሉ ሰዎች ያው ትጋታችን ወይ ደግሞ ጥያቄያችን ሀገር ሰላም ትሁን፣ ሀገር አንድ ትሁን፣ በዚህ መስመር ደግሞ አድዋ አስታራቂያችን ነው ብለን ስለምናስብ አድዋን ደግሞ ለመዘከር ደግሞ ለማስታረቅ ጥበብን መጠቀም ደግሞ ጥበበኝነት ነው ብለን ስለምናምን በዚህ አጋጣሚ ይሄን የምትከታተሉ ሰዎች ሁሉ አድዋ ላይ የፈሰሰው ደም ላይ የበቀለ እህል በልተን ነው ኢትዮጵያዊ ሆን ነው መልእክት አለኝና በዚህ አንጻር ደግሞ ሁላችንም ተረባርበን ኢትዮጵያዊነታችንን ከፍ እናድርግ መልእክታችን ነው። እንግዲህ እየተጨዋወትኩ ያለሁት እንግዲህ ከመምህር ጋር ነው። እሳቸው ነገረ አበው የሚል መጽሐፍ ጽፈውልናል። በዚህ ላይ ብዙ ታሪኮች አሉ። ይህንን በማየት መማር እንችላለን፣ ልጆቻችንን ማስተማር እንችላለን እና ገዝታችሁ አንቡ። የት ይገኛል መምህር? አዲስ አበባ የት ይገኛል? እንግዲህ ብዙ ጊዜ ያው 4 ኪሎ ነው በብዛት ብዙ መጽሐፍት ያሉትና ግን አርጋኖን መጽሐፍት ነው ዋና አሳታሚው። ግን በሁሉም የመጽሐፍት መደብር በተለይ 4 ኪሎ ቅድስት ሥላሴ ቅድስት ማርያም አካባቢ በሰፊው ያለ በጣም ጥሩ። ይሄን እንግዲህ ገዝታችሁ እንድታነቡ መልእክታችን እናስተላልፋለን። ሌላ ጥያቄ ደግሞ የሚመሰሉት መምህር እርስዎ በግል እንደ አንድ ኢትዮጵያዊ ከመንፈሳዊነቱ ልውጣና ከመምህርነቱ ልውጣና አንድ ኢትዮጵያዊ አድዋን እንዴት ነው የሚገልጹት? አድዋ ለእርሶ ምንድን ነው? ኢትዮጵያዊነት ለእርሶ ምንድን ነው? ሁለቱም ጥያቄዎች አሁን እንደው ምን ተብሎ ይገለጻል? ቅድም እንዳልነው አድዋና ኢትዮጵያዊነት አንድ ስለሆነ አንድ ጥያቄ ይሆናል ማለት ነው። ምክንያቱም ያለ አድዋ ኢትዮጵያ ማሰብ አይቻልም። ኢትዮጵያ ውስጥ ነው አድዋ ያለው። ስፒሪት ነው፣ መንፈስ ነው፣ ከፍታ ነው፣ ልዕልና ነው፣ ኩራት ነው፣ ማንነት ነው፣ ትልቅነት ነው። አንገታችንን ቀና የምናደርግበት ነው። እንድናቀረቅር የሚያደርገን የሚያሳፍረንም ታሪክ የለንም። በእውነት አባቶቻችን እንዳልሹ ዋጋ ከፍሏል፣ ደም አፍስሰዋል። ኢትዮጵያን ስተዲስ የሚባል ትምህርት እንግዲህ 6 ኪሎ ይሰጥና አሁን ቆመ። እንግዲህ ዘንድሮ በዚህ 2018 የለም ቀረ። እንግዲህ 2016-17 አካባቢ ከተማሩት ተማሪዎች መካከል አንደኛው ነኝ። እውነት እንደው ማጋነን አይደለም። ስለ ኢትዮጵያ ሲያስተምሩ መምህራኖቻችን እንባቸው ይመጣልና እኔ እንደው እየገቡ ያሉት ቤተክርስቲያን ውስጥ ነው 6 ኪሎ ዩኒቨርሲቲ እስከምን ድረስ እስኪሰማኝ ነበረ እንደውና እምነት ሁላ ልዩነት የለም። አሁን ዶክተር አህመድ ሐሰን የሚባሉ አስተማሪ ነበሩ። ዶክተሬታቸውን የሚሰሩት በዚች በደብረ ብርሃን አካባቢ ላይ ምናምን ሰርተው ነው። የሚገርምሽ ባንጎለላ ላይ በዚች በነ አልዩ አምባ ምናምን ላይ ሰርተው ነው። ትልቅ ሰው ናቸው በጣም የሚገርምሽ። እና ኢትዮጵያዊነት አሁን ተነግሮ የሚያልቅም አይደለም። ትንሽ ደቂቃ ነው ያለችን፣ በዚህ አንገልጸውም። ለእኔ አሁን እኔ ምንድን ነው የምለው አባቶች በገለጹት መጠንስ እንዴት እንገልጠዋለን? ቅድም ብዬሻለሁ ናርም መስመኢንክ መግለጽ ካልቻል እንደው አንዳንዴ ዝም ማለት ራሱ ይገልጽልናል የሚባለው። እኛ አሁን ለምሳሌ አሁን ሳይገባ ነው መቼስ እንደዚህ አይነት ልብስ እንደነሚልክ እንኳን ያሰነፎቹ ነን እንደ ጀግኖቹ መልበስም አይገባንም። እንደው ለመዘከር ያህል ነው አባቶች እንዲህ ለብሰዋል ማለት እንጂ እኔ እሳቸው ነኝ ማለት አይደለም። እንደው በእውነት ርህራሄያቸው ኢትዮጵያዊነት ማለት ርህራሄ ማለት ነው። ለእንስሳት የሚጠነቀቅ ነው በእውነት እንኳን ያሳደግሻት ላም ስትሞት በጣም ኢትዮጵያ እንደዚህ ነው። በእውነት የሚያለቅሱ የሚያዝኑ አሉ። ዛሬ ሰው አንገት ሲቀላ ስታይ ሀገራችን ላይ በእውነት ኢትዮጵያዊ ነን ያስብላል። ድሮ የምንሰማቸው ጉድ የምንላቸው በእነ አልጄሪያ ምናምን እዚህ መጥቶ ስናየው በስመ አብ ወወልድ ምን ዘመን አደረስከን። እዚህ ደብረ ብርሃን ላይ የነገሱ አፄ ናውድ የሚባሉ ነበሩ። አንዱ ጸሎታቸው ምን ነበር መሰለሽ? አፄ ናውድ 8ኛው ሺህ ላይ አታደርሰኝ፣ ሰውን በማይግባባበት ዘመን አታደርሰኝ ያሉ ይጸልዩ ነበር አሉ። ነሐሴ 7 ቀን 8ኛው ሺህ ሊገባ ሲል ነሐሴ 7 ቀን አረፉ። ታሪካቸው እንደዛ ይላል። በስንክሳር ላይም ታሪካቸው ተዘግቦላቸዋል። ትልቅ አባት ትልቅ ሰው ናቸው እና እውነት ይሄ በዚህ በአባቶቻችን የተነበዩ የነበሩት 8ኛው ሺህ ዘመን ላይ ደረስን ያስብላል። እና ኢትዮጵያዊነት አሁን ተሟጦ ጠፍቷል። አሁን ትልቁም ምዕራባውያን ዓላማቸው ኢትዮጵያዊነት የሚባለው ስፒሪት ታጥቦ እንዲጠፋ ነው። ኢትዮጵያ እንዲባልም እኮ አይፈልጉም። በነገራችን ላይ እንደው የሚገርምሽ አፄ ኃይለ ሥላሴ እኮ ናቸው ሊግ ኦፍ ኔሽን ላይ ኢትዮጵያ ብለው የተናገሩት። እነሱ አሁን ከዚህ በመቀጠል የአቢሲኒያ ንጉስ እንትን ይላል ንግግር ያደርጋል አይደል የሚሉት አቢሲኒያ ተብለው ራሱ ስም ጽፈው ነበረ። አፄ ኃይለ ሥላሴ ናቸው ሰረዘው ኢትዮጵያ ብለው የጻፉት ማለት ነው። አባቶች ስም ብለው ኢትዮጵያ የሚባለውን ስም ራሱ አይፈልጉትም። እና መቼም እንግዲህ በሃይማኖት ውስጥ ሰይጣን ነው። ኢየሱስ ሲባል ኢትዮጵያ ሲባል ምን ይደነግጥ? ጣሊያን ብቻ ለምን ደነግጣለን? ክብር እኮ ነው፣ ልዕልና እኮ ነው፣ ምን ኮራበት ነው። እና እኔ ኢትዮጵያዊነትን ነው እውነት እግዚአብሔር የሚያውቀው እኔ መግለጽ አልችልም። ተራ እንደው የቀለሙ አረንጓዴ ቢጫ ቀይም ብቻ መገለጫው ነው እንጂ እሱ ብቻ ማለት አይደለም።
እንስብስፍ የሆነ አንጀት። ለምሳሌ አፄ ምኒልክ ጣሊያኖችን ከያዙ በኋላ በርህራሄ የለቀቁባቸው። እንደገና ደብዳቤ ሲጽፉ አይተሻቸዋል። አፄ ምኒልክ ከጦርነቱ በኋላ ተው አንዋጋ ስለው የክርስቲያን ደም አይፍሰስ ስለው በጥጋቡ መጥቶ ይሄን ሁሉ ደም አፈሰስ ይጸጸታሉ ላኩ ጊልቲ ኮንሽስ የሚሰማው። ግን አፄ ዮሐንስ እንዳሉት ሀገር ማለት ሚስት ናት፣ ሀገር ማለት እናት ናት፣ ሀገር ማለት ርስት ናት፣ ሀገር ማለት ሃይማኖት ናት ብለው እንደታ። ስለዚህ ለሚስት ለልጅ ስትል ነው የምትዋጋው ለኔ አይደለም እንዳሉት። ግን በሀገር በሃይማኖት በሚስት በምን ሲመጣብሽ ደግሞ እሳት ለብሰሽ እሳት ጎርሰሽ ትነሻለሽ፣ አታክ ታረጊዋለሽ። ከዛ በኋላ ግን እንደገና መራራት ማዘን እንደውም ያድዋ ድልን ቶሎ አለማክበር ድል አድርገናል ብለን በእውነት ከብዙ ከ7 ምናምን ዓመት በኋላ መከበር ጀመረ። ግድ የለም ምናምን ተብሎ ማለት ነው። እንዴት ተብሎ ይገለጻል? እና ብፁዕ አቡነ ሰላማ አረፉ። የሰላሌ ሀገረ ስብከት ሊቀ ጳጳስ የነበሩ አባት ናቸው። እና እኔ ልጅ ሆኜ በደብረ ሊባኖስ ገዳም ሂጄ ያስተማሩት ትምህርት በእውነት እኔ አሁን ኢትዮጵያ እንደወድም ካደረጉኝ አባቶች መካከል አንዱ እሳቸው ናቸው። እና እንዲህ ወደ ሱዳን ሄደው ይሰሙት የነበረው በቤተ ክርስቲያን ውስጥ ስለ ኢትዮጵያ ሲጸልይ ምናምን አለቀስኩ አሉ። እና እዛ ኢትዮጵያን ብዙ ስደተኞች ከኢትዮጵያ የሚባለው ሲሰሙ ራሱ ያነቡ ነበረ። እና እሳቸው ኢትዮጵያዊነትን የምገልጸው በእንባ ነው ብለው ደብረ ሊባኖስ ገዳም ላይ ሲናገሩ ሰምቻለሁ። የሰላሌ ሀገረ ስብከት ሊቀ ጳጳስ እዛው አካባቢ የተወለዱ አባት ናቸው። በእርግጥ ኢትዮጵያዊነት በእውነት ዘረኝነት አይደለም። አፄ ምኒልክ የጦር ሚኒስትሮቻቸውን አይተሻል። ዘረኛ ቢሆኑ እኮ ከደብረ ብርሃን ማን እዚያ ከተወለዱበት ሰው ይመርጡ ነበር። ወረድ እያሉ ትንሽ ወደ ጉራጌና ኦሮሞ ያለባቸው እና ሀብተ ጊዮርጊስ ሲነግድ ይመጣሉ አይደለም። እነ ጎበና ዳጬ ያሉ እንደገና ደግሞ ይውሽነ የወላይታው ንጉስ ጦና አሉ። ወደ ከፋ ያሉትም ሰው አሉ። እኔ እንደ ኢትዮጵያዊነት ሁላችን ነን በእውነት ሁላችን። እና ኢትዮጵያዊነት በእኛ ላይ የሚገለጽ መንፈስ ነው፣ ስፒሪት ነው፣ ልዕልና ነው እንጂ እንደው ኢትዮጵያ ማለት ከዚህ ከምድር ወገብ በላይ ምናምን የምንለው አይደለም። አየር ንብረት የምናወጣለት አይደለም፣ ከፍታ ነው፣ ትልቅ ነገር ነው ለማለት ነው። ለዛም ነው እኮ መንፈስም ስለሆነ ነው ሰርጾ እንዲህ ነው የማንለው አካላዊ ነገር የማንሰጠው። ለዛ ነው እውነት ነው፣ ፍሬም የለውም። እና ሰንደቃችንን ስናይ ምናለቅሰው መግለጽ ስላልቻልን ነው። ብዙ ሰው በተለያየ ዓለማት ቢኖር እንኳን ስለ ኢትዮጵያ ሲነሳ በምንም ስሜት ውስጥ ቢሆን በቃ እንባው ይመጣል፣ ደስታው ይመጣል፣ ሆ ይላልና የሚገለጥ መንፈስ አለ ለማለት ያህል ነው ያልኩት። ሀ አንድምታ ሀ ግዕዝ አግአዚ አግአዚያን የጥበብ በር ነፃ መውጫ ለኢትዮጵያውያን። ሀ ግዕዝ አብሮት ፋና የብርሃን ፈለግ የእውቀት ምንጭ ጽልመትን መግረፊያ ለምጭ። ሀ ብሂል ሀልዎቱ ለአብ እምቅድመ ዓለም ጥበብ መጀመሪያ አልፋ ምሉ በኩለሄ ከአጽናፌ ሰፋ። ሀ ብሂል ሃሌሉያ ቀዳሜ መላእክት መና ለመላእክት ቀዳሜ ማህሌት መና ለመላእክት ለምላሜ ላጥንት። ሀበል ቢሉቴንታ ማልዶ እንዲሰለጥን ከጠቢባን ተርታ ሆን መረጠ ከግዕዝ ተጣላ። ሆ አለ ከጥላቻ አበረ ማሰቢያ መቅሊቱን ቀበረ። ሆበል ሲሉት ሆ አለ ተነዳ ሃን ሳይሳለም ነፃነት ሳያልም ሆን ሲያስተጋባ ከብር ከጠመኔ ከእውቀት ተጣላ ከባርነት ተጋባ። ኃይልም ወይ ሰው ክፉ ሲናገሩት ሆድ የባሰውን ናሞኙ ላሊ ሐሞኝ ሊያድር ነው ወይ ናሞኙ ላሊ ሐሞኝ ሊያድር ነው ወይ ይሄ ሰርቶ መብላት ጤና ላይ ሆነ ወይ። በድጋሚ እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሳችሁ አደረሰን። የምንገኘው ከዚህ ከደብረ ብርሃን ነው። በደብረ ብርሃን በአፄ ዘርዓ ያዕቆብ አደባባይ ላይ የምንገኘው። እንግዲህ እንዴት ተዋበ ደግሞ ሰው አግኝቻለሁ። እነሱን መስለህ አያቶቻችንን መስለህ ተገኝተሃል። ከሁሉ ነገር ምን እያረክ ነው እዚህ የተገኘ ነው? ተስፋ እባላለሁ። ተስፋ ጌታነህ የንጉሱ ልጅ ብለው ብዙ ልጆች ይጠሩኛል። እንግዲህ የአያቴን ታሪክ ለማስቀጠል
ያግዘኝ ዘንድ እዚህ ተገኝቻለሁ። እግዚአብሔር ይመስገን በደማቅ መልኩ እየተከበረ ይገኛል። በተለያዩ ስራዎች ላይ ያለው ይችላል። አሁን ፈከራውንም አርቱ ላይ ትሳተፋለህና ዛሬ ምን ይዛችሁ መጣችሁ? ሞር አርቱ ላይ ነው የምንሰራው። ባህልን በማስተዋወቅ እንግዲህ ቲክቶክ ላይ ተጠቃሽ ከሚባሉት ሰዎች አንዱ ነኝ ብዬ አምናለሁ። እንግዲህ እዚህ የተገኘ ነው ክብረ በዓሉን በማስመልከት ሲሆን ያለንን ሆነ ይዘን ቀርበናል። እንደምታዩ በደማቅ መልኩ በፉከራና ቀረርቶ ነበር ስናከብር ነበር። ድምጽ ተዘግቷል። ስትፎክር ነበር አይደለ? አዎ በጣም ደስ የሚል ፕሮግራም ነው የነበረው። በጣም ተደስተናል በተደረገው ነገር። ይህ እንዲቀጥል እንፈልጋለን። አድዋ እንዴት ትገልጸዋለህ? የጀግና ትውልድ የሰዓቱ ሰደድ አደራ ጠብቅ አመድ እንዳትወልድ ብሏል። አደራ እንጠብቃለን። እግዚአብሔር በፈቀደ ልክ አደራ ጠባቂ እንሆናለን። አረ መገኔ አረ ጉዳይ ምኒልክ ተወልዶ በያነሳ ጋሻ ምኒልክ ተወልዶ በያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ እንደ ለጋ ገብስ እንዲያቆስሶ ያስቆረጥማል ጥላቱን ቆሶ የዳኛው አሽከር ባልቻባ ነው እንጃ። ተመልካቾቻችን ከመምህር ጋር ያለን ቆይታ እንግዲህ ይቀጥላል። የተወሰኑ ጥያቄዎች ይቀሩኛል። መልካም ቆይታ እንዳለን እንደነበረን ያው እርግጠኛ ነኝ። ምክንያቱም የተነሱት ሀሳቦች ሁላችን የምንወደው ሁላችን ልንሰማው የሚጠበቅብን ኃላፊነቶች ስለሆኑ ከእርሳቸው ጋር ያለውን ቆይታ እንደወደዳችሁ ተስፋ አደርጋለሁ። የተወሰኑ ጥያቄዎች ይቀሩኛል። መምህር በእርግጥ ሰፋ ያለ ጊዜ ኖሮ ብንጨዋወት ብዙ ነገር እንደምንወስድ አምናለሁ። ግን ካለን ጊዜ አንጻር የተወሰኑ ጥያቄዎች ይቀሩኛል። በሱ እናሳርጋለን። እንግዲህ ያለነው እዚህ ደብረ ብርሃን እንደመሆኑ መጠን ደብረ ብርሃን በታሪክም በተለያዩ መዳረሻዎችም በሃይማኖትም ጠለቅ ያለ እውቀት ጠለቅ ያለ ሊጎበኝ የሚገባው ስፍራዎች ያሏት ከተማ ናት እና በዚህ ልክ ደግሞ የቱሪዝሙን ስራ ለመስራት ደግሞ ምን መደረግ አለበት ብለው ያስባሉ? ይሄን ያስባለኝ አንድ ምሳሌ መጥቀስ ብችል በቅርቡ ጎብኝተን ነበረ የአፄ ምኒልክን ትብት የተቀበረበትን ስፍራ ለመጎብኘት ሞከርንና ያለበትን ይዞታ አየነው እና በዛ ልክ ባይሆን ብለን አሰብን። ምክንያቱም እሳቸው ትልቅ ንጉስ ናቸው እና ለንጉስ የሚገባውን ነገር ማድረግ ቢኖርብን ብለን አስበናል እና በዚህ አንጻር የተለያዩ መዳረሻዎች የተለያዩ ቅርሶች በዚህ በደብረ ብርሃን አሉና እነዚህን ነገሮች ለማስተዋወቅ እያንዳንዱ የባለድርሻ አካላት ምን ማድረግ አለበት? ምክንያቱም ዓለም ጥቂት ነገር ነው ሲሸጥ የምናየው እና እንኳን እንዲህ ያሉ ነገስታት ከሳቸውን ባሻገር ደግሞ ለሳቸው ያገለግሉ የነበሩት ሌሎች መሪዎች የጦር መሪዎች እነዚህ ታሪካዊ ስፍራዎች ሞልተዋል እና እዚህ አካባቢ እንዴት እናስተዋውቃቸው? በምን መንገድ? እንዳልሽው እንግዲህ ባለድርሻ አካላት ስትይ የሚመለከታቸውን በባህልና በቱሪዝም ላይ የሚሰሩ ሰዎች አሉ። እነሱ አሁን ያቅማቸውን እየሰሩ እንደሆነ ተስፋ አደርጋለሁ። ግን በተበቂ ሁኔታ ተሰርተዋል ወይ አለመሰራቱን እያየን ነው። የቦምባርሊን አጽም ሰው ለመጎብኘት ሲኳትን እያየሽ አይደለም? እንደዛ እየሄደ እያየ አሁን የገብርዬ አጽም ገብርዬ እኮ ከተናገሩት ነገር እንደ ወደ ኋላ ይዞርኩ እንደሆነ ያሉ ኮናቸው አይደለም እንዴ? አትማሩኝ እኮ ወደ ኋላ እንዳሉ ጀግና ነበሩ። ጥበባቸው ራሱ የነገስታቱ የሚገርም እኮ ነው። ገብርዬ ያለ ተዋጋ እያሉ ደግሞ ገብርዬ ከሞተ ወደ ሀዘን ወደ ለቅሶ ወደ መሸነፉ እንዳይመጡ ያበረታቱ የነበሩ ጥበብም ነው እኮ አካባቢውና እንዳልሹ ከአንጎለላ ብንጀምር ወደዚህ ደግሞ ብትሄጂ ወደ አንኮበር ብትወርጂ አሁን አንኮበር ላይ ብዙ ቦታዎች አሉ። በነገራችን ላይ የመጀመሪያው ቀረጥ እንኳን አልዩ አምባ የሚባል አለ። ቀረጥ እኮ ቀረጥ ነበር። ቅርብ ነው። በዚህ አፋር የኢትዮጵያ ድንበር አሁን የእንትንን አይተሻል? የአፄ ዘርዓ ያዕቆብ ሐውልትን ተመልክተሻል? ፊቱ ወዴት እንደዞረ አይተሻል? ወደ ኢትዮጵያ ድንበር ወደ ባህር እኮ ነው የሚመለከተው። ዝም ብሎ እንደው በደመ ነፍስ የተቀመጠ አይደለም። ለምሳሌ የአፄ ምኒልክ ሐውልት እንጦጦ ላይ ማነው ፒያሳ ላይ ሲቀመጥ ፊታቸው ወዴት ነው የሚያሳየው? ወደ አድዋ እኮ ነው የሚያሳየው። ወደ አድዋ ነው ፊታቸው የሚያሳየው እኮ እና ሁሉም ነገር ምክንያት አለው ሲሰራ ማለት እና አሁን ወደ አንኮበር ብንሄድ አንኮበር መድኃኔዓለም አካባቢ የመጀመሪያው ኤምባሲዎች እነ ጣሊያን ኤምባሲ ታገኛለሽ። አሁን እኛ በቅሎ ቤት ምናምን የምንላቸው ሰፈሮች አሉ አይደለም? አዲስ አበባ ላይ በቅሎ ቤት እንላለን፣ እንደገና ፊት በር እንላለን፣ አፍንጮ በር እንላለን። እንዲህ አይነት ስያሜዎች እዚህ አንኮበር ላይ እኮ አሉ እኮ። የሚገርምሽ ያን እኮ ነው ኮፒ ፔስት የተደረገው አዲስ አበባ ላይ መጠናት የሚችሉ እንደውም ወደ ሸዋ አካባቢ ደግሞ መላው ኢትዮጵያ ማለት ይቻላል። ግን ወደዚህ አካባቢ ከ13ኛው መቶ ክፍለ ዘመን
እንግዲህ ያው እስከ 20ኛው መቶ ክፍለ ዘመን አካባቢ የመሀል ሀገር ሰው ከመንገሱ የተነሳ መሬቱ ቢቆፈር ራሱ እኮ ስንት ነገር ይገኛል በእውነት ያን ጊዜ በግራኝም የተቀበሩ ጽላቶች መስቀሎች ጽሁፎች ሁሉ እኮ ይገኛሉ እዚህ ጋር ሊቼ ኢየሱስ የሚባል አለ አሁን እንግዲህ የንጉስ ምኒልክም ቤተ መንግስት የነበረበት ነው ከዛ ንግስና የተቀበሉ እዚህ ደብረ ብርሃን ነው አሁን ስለ ደብረ ብርሃንም ስናወራ ገና በጣም ብዙ እያንዳንዱ ይሄ ከተማው ላይ እያንዳንዱ ያርድ በጣም የሚጠና ነው ምክንያቱም አጼ ዘርዓ ያዕቆብ ቤተ መንግስት አስቀምጠው እንደውም የባህር ዳር ዩኒቨርሲቲ አንድ ስለሳቸው ስለ ዘርዓ ያዕቆብ ክሮኒክልስ ጽሁፍ ጽፎ እዛ ላይ የተመለከትኩትን ነው የምነግርሽ የቤተ መንግስቱ አሰራር በዚህ ጋር ይቀመጥ የነበረው ይሄ በዛ ጊዜ ኢትዮጵያውያን እንትኑላ ጀመርን አሁንኛ ሜጀር ጄኔራል ምናምን ምንለው በዛ ጊዜ የነበሩ በኢትዮጵያውያን አጠራር አሁን ይሄ ግራዝማች ቀኛዝማች በጅሮንድ ምናምን ተብሎ ደግሞ በሚኒሊክ ዘመናዊ ሆነው በዚያ ዘመን ደግሞ እነ ራስ ማሰሬ ምናምን የሚሉ የራሳቸው ስያሜዎች ነበሩ የመቶ አለቃ የሻለቃ ምናምን ፈረንጆቹ ጋር ባንጋም የራሳችን የጦርነት ኮስልት አለ ነው ሌላውን ተተና ደብረ ብርሃን ላይ ያሉን ግን መቼስ ከዞኑ ጋራ መነጋገር ይገባናል ብያምናለሁ እኛም ደግሞ በተቻለና አቅም ማስተዋወቅ በጣም አለብን እያንዳንዱ ቦታ አሁን ቅድም አጼ ናውድ ብለን አንስተናል አጼ ልብነ ድንግል ይያልና አጼ ልብነ ድንግል ነው ቤተ መንግስታቸው የት ነው አሁን እኮ ከናካቲው የለም የተመሰለሽ የረር የምንለው አሁን ኮራ ማርያም የምትባል ቦታ ታውቂያለሽ ወደ ዱከም ሳትደርሺ ኮራ ማርያም የምትባል አለሽ ዱከም ሳትደርሺ ነው እንደዚህ ጥፍ ብለሽ ነው ወደ ትንሽ ኪሎ ሜትር የረር ተራራው አካባቢ እዛ ነው የአጼ ልብነ ድንግል ቤተ መንግስት ግራኝም መጨረሻ ጊዜ ተሸነፈው ደግሞ ትንሽ ወደ ሞጆ ጠጋ ይላል ሽምብራ ኩሬ ይባላል ወደዛ ሀገራቸውን እያሰፉ ነበር አጼ ዳዊት ቤተ መንግስት እኮ አዲስ አበባ ነበረች አይደለም አዲስ አበባ ላይ እንደውም ምኒልክ ሱሉልታ ላይ ተቀምጠው ታሪክ ይሰማሉ የአጼ ዳዊት ቤተ መንግስትን ፈልጉልኝ እሳቸው የመሰላቸው እንደውም ወጨጫ ማርያም የምትባላለች ታውቂት ይሆን ከወጨጫና በዚህ በየረር ተራራ መካከል ያለው አካባቢ መስሏቸው ለምም ስለሆነ እዛ ላይ ቤተ መንግስት ይሰሩ ያስቡ ነበር ሰዎች የአጼ ዳዊትን ቤተ መንግስት አገኙ ያ ደግሞ በአብራው አጽባ ጊዜም ደግሞ የተሰሩ አብያተ ክርስቲያናት አሉ በሚገርምሽ ሁኔታና እንጦጦ ላይ ቤተ መንግስት የሰሩት የድሮውን ስሜት ለማምጣት ነው የነገስታቱ ስሜት ለማምጣት ነው ስለዚህ እኛውን ምንድነው እያንዳንዱን ያርድ በተለይ ደብረ ብርሃን ላይ ብናጠነው ብንመለከተው ብዙ ታሪክ ይወጣበታል የነ ቅድም የነገር በተራ የሆኑ የዓለም ላይ ያሉ ታሪኮች ዛሬ በጣም የቱሪዝም መዳረሻዎች አሁን የአድዋ በዓል አከባበርን እንግዲህ በደብረ ብርሃን እንዳየሽው ነው ያን ጊዜ ይዘመት የነበረው ህፃናትም ዘምተዋል ሴቶች በጣም ብዙ ሴቶች እና እነዛ ሴቶች ዘፈንም ነበራቸው ጀግኖ ይሃሞን ሴት ልጅ እንዴት ትንቀኛለች እንዳይባል ያው ሴትን ዝቅ ማድረግ አይደለም ያው ጣይቱ ኢትዮጵያውያን ሴትን ዝቅ አድርገው አያውቁም ከምኒልክ በኋላም እኮ ሴት ነች አይደለም የነገሰችው ኢትዮጵያ ውስጥ ዘውዲቱ እና ሴቲቱ እኮ ንግስተ ነገስታት ተብላ ጊዮርጊስ ቤተክርስቲያን ተቀብታ ሀገር የመራች በእኛ በሴት ችግር ግን ምንድነው ወደ ጦርነት ከፊት የሚሰለፉት ወንዶች ስለሆኑ በተፈጥሮም ያውጭስ እሱ ነው እና ከኋላ ሴቶቹ ይጨፍራሉ ይዘፍናሉ ወደ ኋላ የፈሪ እናት ታስታውቃለች ምናምን እንዳይባል እናትየውም ታበረታለች ወደፊት ነው የሚሮጡት እንደውም ታሪክ ጸሐፊዎች እንደሚናገሩት ሰው እንደው ጮህቱ ምኑ ወደ ጦርነት የሚሄድ አይመስልም የሆነ ድል አድርጎ የሚመለሱ ይመስለው ነበር በሁለት ረድፍ ይሰለፋሉ ሴቶቹ በዚህ በኩል ያሉት መጅ ተሸክመው ነው በዚህ በኩል ያሉት ደግሞ ውሃ ተሸክመው ነው ደግሞ ጥበበኞች ሴቶች ነበሩ እኮ የሚገርምሽ ያን ለምን አናሳይም አሁን እዚህ ቤተ መንግስት ሊቼ ኢየሱስ ላይ ደብረ ብርሃን ውስጥ ትንሽ ነው በጣም ምትዩ ሊቼ ኢየሱስ ላይ አንድ የተሰራ ታሪክ አለ ባፈና ይባሉ ነበር የምኒልክ ባለቤት እና ህዝቡ በቃ ታፍነን ነበር ነው የሚለው እና ቤተ መንግስቱ እንደውም ጣይቱ ስትገባበት ፀሐይ ወጣበት እንደው ተደላደለ ሞቀል ይላሉ ማለት ነውና የጣይቱ ጥበብስ እንደው አንዱ ማሳያችን አይደለም ምኒልክ በባህሪያቸው መሰለኝ እሺ ምን ትሁት ናቸው ካልፈጸሙ እንኳን መቼስ ያው ግድ የለም እስቲ ነገ እናየዋለን የሚሉ ዲፕሎማሲ የሚያበዙ እሷ ግን ኖ የምትለው ቆራጥ ነበረች እኮ ጣይቱ በጣም ቆራጥ እንደውም ኮንታንቶሪ ምንድን ያለችው እኔ ሴት ነኝ ጦርነት አልፈልግም ግን እንደው አንተ ኢትዮጵያን ባሪያ ማድረግ የምትፈልግ ሆነ ለምን ነገ አታረገው ለምን የዛሬ ሳምንት አትመጣ ጀግና ነበረች በእውነት ይህን ስፒሪት ራሱ የምናስጎበኝባቸው እነ ሊቼ ቤተ መንግስቶች መኖር አለባቸው አሁን ትንሽ አንኮበር አካባቢ አሉ ግን በሚገባው መልኩ የኢትዮጵያ ህዝብ አውቆታሉ የታሪኩን የማንነት እኛ ኢትዮጵያኖች ብቻ ለመጎብኘት ያለብን እንዴ ጥቁሮቹ መምጣት አለባቸው አሁን አፍሪካ ህብረት ስብሰባ ሲመጣ ጥሩ ነው ኮሪደራቸውን ይጎበኛሉ አያለው አንዳንድ ሙዚየሞችም ሳይሄዱ አይቀርም ደብረ ብርሃን መምጣት አለባቸው ሁይዝ ምኒልክ እንደ እኔ እኮ ኢትዮጵያዊ ሆኜ አፍሪካዊ ሆኜ እንድቀጥል ያደረገኝ ወይ አልተወለድኩም ይሄኔ በእውነት እግዚአብሔር የሚያውቀው
ወይ ዘሬ ጠፍቷል ወይ ምንኛለሁ። አሁን እዛ ያሉት እኮ ስንት አሁን ደቡብ አፍሪካ በጣም ሰፊ ሀገር ናት። ከ400 ዓመት በላይ ነው በቅኝ ግዛት ተያዘችው። ብዙዎች አልቀዋል። ህንዶች ይኖሩባታል እኮ ከህንድ እንግሊዞቹ ከህንድ ረካሽ ጉልበት ፍለጋ ህንዶችን አምጣው። በተለይ ደርባን አካባቢ የሚኖር ህንድ ብዛቱ ልነግርሽ አልችልም። በቃ ሀገራቸው ነው ይሄዱ። ጥቁሩ ግን ትንሽ ነው በጣም በሚያሳዝንሽ ነው። በጣም ትንሽ በጣም ከኢትዮጵያ ቆዳ ስፋቷ ይበልጣል። ህዝባቸው ግን በጣም ትንሽ ሚሊዮን እኮ ነው። መቼም ጎግል አድርጎ ማየት ቢቻል እኛ ትንሽ መልክዓ ምድር ላይ ብዙ የሆነው ለምንድን ነው? ጣሊያንም እኮ ስላላጠፋን እኮ ነው። እነሱ እኮ ዘር ማጥፋትም ነው ነጮቹ ሲመጡ አይደለም እንዴ? እና እንግሊዞች አሁን ደቡብ ሱዳን ሲገቡ ግማሹ እንደዚህ ተለትሉታል፣ ኖይሩን ዲንካውን እንደዚህ ያደርጉታል። መለያ የሰው ልጅ መጫወቻ እኮ ነው ለነዛ ለነጮቹ። እነሱ ግን ድሆች ነበሩ አይደለም? ሀብታም የሆኑት ከአፍሪካ እኮ እየወሰዱ እኮ ነው። እንግሊዝ እኮ አንዳች የሚበላ አየር ንብረቱ አይመች። ኢትዮጵያ እኮ አንቺ አየር ንብረቱም እኮ ምንድነው እህል እኮ ነው። በእውነት አንዳንዴ ለሀገር ያፈር አብቃይ ማለት ቀላል እኮ አይደለም። ዮሴፍ እናንተ ነፃ ወጣችሁ ወደዛ ስትሄዱ እንደው አጽሜን በሀገር ይቀበሩ ይብሉ ይናገር ነበር ይላል መጽሐፍ ቅዱስ ላይ። በእውነት እንደው ለሀገር መሬት መብቃትም ቀላል አይደለም። በኢትዮጵያ በሐዘንም ደስታም ሲሆን በዚህ በሀገርሽ ላይ ያምራልና እንደው በእውነት በችን ከተማ ከማሳወቅ አንፃር እያንዳንዱ የደብረ ብርሃን ከተማ ነዋሪ በጣም ወጣቶች አሉ። አሁን በየቲክቶኩ ምናምን የሚያስተዋውቁ ጥሩ ነው፣ ግን ትንሽ ድጋፍ ሰፖርት ያስፈልጋቸዋል። በእውቀት እየታገሱ ምንባብ እያነበቡ እኔም በእውነት መጽሐፊን እዚሁ ያስመረኩት መቼስ የአያቴ ቅድመ አያቶች የሀገር ደብረ ብርሃን ነው ብቻ የሚል ሀሳብ አይደለም እንጂ የመጣሁት በእውነት ግን ምንድነው እንጂ የመጣሁት አብዛኛው ታሪክ እዚህ ላይ የተፈጸመ ነው። በተለይ አብዛኛው ኢትዮጵያ ታሪክ እኮ ከዛ ከአክሱማዊት እንደገና ወደ ዛጉዌ ሲመጣ ከዛጉዌ ደግሞ ረጅም ዘመን የቆየው የሸዋ ስርወ መንግስት አካባቢ ላይ ነውና አብዛኛው ታሪክ እዚህ ነው የተፈጸመው። ብዙዎቹ ድርሰቶች እዚህ ነው የተደረሱት እና እነዛ ነገሮች ስላሉ ደብረ ሊባኖስ ላይ ይገርምሻል። አሁን ቅድም የነገርኩሽ መጽሐፍ አቡሻክር ደብረ ሊባኖስ ነው የተተረጎመው እና አባ ሰሊክ የሚባሉ አንዳንዶቹ ከግብጽ መጥተው ኢትዮጵያዊነት ዘረኝነት አለመሆኑን የምታዩ እጨጌ ነባቆም የሚባል ሰው ነበር። የመናዊ ነው፣ ነጭ ነው። የመናዊ ሆኖ ኢትዮጵያ ውስጥ መጥቶ ክርስትና ተጠምቆ መጽሐፍ ቅዱስ ተምሮት እንደገና መንኩሶ ትልቅ ሰው ሆኖ ከግብጽ ጳጳስ ሁለተኛው እሱ ሆኖ ያውቃል። እኛ አንተ ብሔረ ይሄ ነው የኛ መሪያት ሆነም አላልንም። የዛ ዘመን ብዙ መጽሐፍ የህንድ መጽሐፍ ተተርጉሟል። አን መጽሐፈ ዮሴፍ በረላም የሚባል መጽሐፈ በረላም ወይ ዮሴፍ የሚባል መጽሐፍ አለ። የሥነ ምግባር ኢቲካል የሆነ መጽሐፍ ነው። ከህንድ እኮ ነው ወደኛ የተተረጎመው። ከአረብኛ ብዙ መጽሐፍ ተተርጉሟል እኮ። አሁን ታምረ ማርያም ከአረብኛ ነው የተተረጎመው ደብረ ሊባኖስ ላይ ነው። ኢትዮጵያውያን መጽሐፍትም እንተረጉማለን፣ የራሳችንን ድርሰት እንደርሳለን። እዚሁ መሀል አካባቢ እንግዲህ አሁን ማሳወቅ አለብን። ሞት ለዓለም ካላሳወቀን ያው ዝም ነበረን እኮ አይደለም፣ ማሳየት መቻል አለብን። አሁን ፊታችን ወደዛ ማዞር አለብን። ኢትዮጵያ ውስጥ እኮ ከነቡና ምናምን ቀጥሎ ትልቁ ገቢ ቱሪዝም ይመስለኛል። አብዛኛው ቱሪዝም ደግሞ ኢኦቲሲ ላይ ያተኮራል ይመስላል። መንፈሳውያን ናቸው ብዙዎቹ፣ ብዙ መዳረሻዎች አሉ። ይህንን አሁን መቼስ ማበልጸግ አይገባም ብለሽ ነው እንደው በእውነት ልክ ነው። እንግዲህ ተመልካቾቻችን ጨዋታችን እንዲህ እያለ ወደ መጠናቀቁ ደርሰናል። በእርግጥ ከመምህር ጋር ሰፊ ሰዓት መቆየት ያጓጓል፣ ግን ያው ያለን ሰዓት ውስን ሆነና ልናበቃ ሆነ። ያው ያለነው እዚህ ደብረ ብርሃን እንደመሆናችን መጠን እያነሳን ያለነው ስለ አድዋ እና ስለ ነገረ አበው ነው ነበርና በአድዋ ላይ ያለን እንግዲህ ማጠቃለያ የሚሆነው ሁላችንም አይኖቻችንን አድዋ ላይ እናደርግና አድዋ መታረቂያችን ነው። አድዋ እያንዳንዱ ኢትዮጵያዊ ሊያውቀው የሚገባ ሀብቱ ነው ማለት እንፈልጋለን። ሀብቱን ደግሞ ይመንዝረው፣ ሀብቱን ገበያ ያድርገው፣ ሀብቱን ይታወቅበት የሚል መልእክት አለን። ከመምህር ጋር የነበረኝ ቆይታ ይሄንን ይመስል ነበር። መምህር እንደው ለማጠቃለል ያህል ያለውትን ሀሳብ ልውሰድና በዚህ እንጨርሳለን። እንደው ሁል ጊዜ በነጮቹ ሀሳብ ባንወሰድ የሚል ነው ትልቁ ቁም ነገር። ያው ቴክኖሎጂውን ምንም እውቀቱንም መገቤት ቀላል አይደለም። መልካም ነው። አሁን ጃፓኖች ያደረጉት የነጮቹንም እውቀት አስገቡ፣ በራሳቸው ሀገር በቀል እውቀት ግን አበለጸጉት። እኛም እንደዛ ብናደርግ ኢትዮጵያውያን ሁላችንም የኛን እውቀት ወደኋላ መጎተት ነው ወይም አድሃራዊነት ነው ብለን ባናስብ፣ ተራማጅ እንደሆነ ብናውቅ፣ ለዓለምም ይሄን ብንመሰክር ትልቅ ነበረን አሉ አፄ ቴዎድሮስ። ትልቅም እንሆናለን። ኢትዮጵያዊነት ትልቅና ትልቅም ስለምንሆን በእውነት ኢትዮጵያውያን ብንበረታ በዚህ ጉዳይ ላይ ትልቅ ትንሽ ሳይባል
አሁን እንደ ኋላ ቀርነት ባናስበው ኢትዮጵያዊነት የሚለውን ስሜት እንደው በመንግስት ደረጃ ልዩ ትኩረት ተሰጥቶት ሀገር በቀል እውቀት፣ ሀገር በቀል የግጭት አፈታቶች አሉ፣ ሀገር በቀል መድኃኒቶች አሉ። ይሄ ሀገር በቀል የሆኑ ደግሞ እንደገና ቴክኖሎጂዎቻችንም ጭምራሉ። እነዛ ማሳደግ ብንችል እንደው አንድ ሰው የነገረኝን ልናገርና ላብቃ እና ደብረ ብርሃን መጥቶ ነው ማለት የሩሲያ ኦርቶዶክስ ቤተክርስቲያን አባል ነው እና ሩሲያዊ ነው እና ደብረ ብርሃን ሲመጡ አረቄንትን አቀመስኩት። በጣም ወደደው፣ አረቄዋን ወደዳት። ግን ሲያሸት ከበዱ ያው እና ስለ ቮድካ ይነግረኝ ጀመረ። ቮድካ እንደዚህ ነው፣ በጣም ነበር ሽቶ የሚያስጠላዋል ቮድካው። ግን ምን አደረጉ እንትኖች ሳይንቲስቶች ያንን ሀገር በቀል የሆኑ ከድንች ምናምን እኮ የሚሰሩት ቮድካ። አሁን ቮድካ በዓለም ላይ እንግዲህ ውድ ተወዳጅ መጠጥ ነው አይደለም መሀል ከተማ ላይ እና ምን አደረጉ ዘመንን ከባህላዊ ጋር አገናጁትና አንደኛ ጣዕሙ እንዲጣፍጥ እንዳይጎረብጥ ሽታው እንዲቀንስ የአልኮል ኮንቴንቱን ደግሞ ሚኒማይዝ አድርገው እና የነጋሶ ጊዳዳና እንደ መጽሐፍ ሳነብ ያበሻ አረቄ ወዱ ነበር። እኔ ደግሞ እናቶቻችን አይተሻል ዲስቲሌሽን ሲያወጡ እንደው እዚህ ቤት ውስጥ የለም መሰለኝ እንደው ባህላዊ ቤቶች ውስጥ ይቀመጣል። የሚገርም ሳይንስ እኮ ነው። በእንፋሎ እንትን ያንን ለምን አናሳድገው? ያንኛኛ ዓለምን ተቆጣጠርን በቮድካ ነው። ይሄ እኮ በጣም ይሄ ደግሞ ከቮድካ የበለጠ የሚጣፍጥ እኮ መጠጥ ነው። ለምንድን ነው አለ እኔው ስለ አረቄ ለመስበክ ወይ ደግሞ ለማብራራት አይደለም። ግን እንደዚህ አይነት ብዙ እውቀት የእናቶቻችን ሙሉ እውቀት አለ ነው የምልሽ። ከልጅ ማሳደግ ጀምሩ። ልጅ ማሳደግ ልቆ አይደለም ሙሴ እኮ ሀገሩን እንዲወድ ያደረገችው እናቱ በጣም ትሪት እያደረገች ታሳድገው ነበር። አንተ ብራዊ ነህ እያለችና እናቶቻችን ሲያሳድጉን በከፍታ በልዕልና በሰብዕና አሳድገውናል። በማንነት ቀርጸው አሳድገውናል። ከልጅ እንደው ቀላል ነገር እንዳይመስል ዓለም እኮ በሳይኮሎጂ ያጠናዋል። አድቫንስ ሳይኮሎጂ ኦፍ ቻይልድሁድ እያሉ ያስተምሩታል። ልጅን ከማሳደግ ጀምሮ ነው የሚጀምረው። ለትልቁም ነገር ሲያበቁ ብዙ እውቀት ደግሞ ለአይምሯችን ይመግቡናል አባቶቻችን እናቶቻችን። እና ያን እንደው ብናሳድገውና ለምን ምን ሊባል ይችላል እውቀታችንና አገር በቀል እውቀታችንን አሳድገን እንደ ጃፓን ትልቅ ሀገር እንሁን ነው። እንግዲህ ጃፓን ከተቆጣች ዓለም ያኮርፋል አይደለም? ኢትዮጵያ ብትቆጣ ዛሬ ማን ይሰማታል? ያኔ ተሰሚ ነበረች። የሆነ ጋዜጣ አንብበሻል? ኢትዮጵያ አይርላንድን ረዳች የሚል እንግሊዝንም ጭምር ያው እንግሊዝ አይርላንድ ምናምን እዛ አካባቢ በረሃብ ሲሰቃዩ ተረጂዎች እኮ ነን። ተረጂዎች እኮ አይደለንም እኮ እኛ የምንረዳ የምናግዝ ሰዎች። ዛሬ ስንዴ የምንጠብቅ ሰዎች መሆን አልነበረብን? እና እንግዲህ ሀገር ድሮ የለም አሁን ነው የመጣብን። ዘመናዊ በምንለው ሰዎች ዘንድ ነው የመጣው። ዘመናዊዎች ግን አይደለንም። ወደ ኋላ ቀረን። ወይ እነሱን አልያዝ ነው ወይ እኛን በደንብ ከሁለት ዓለም የጎደለን ሆነናል። ወይ ከውጭው ዓለም የጎደለን ወይ ከኛም ዓለም የጎደለን። ስለዚህ አንዱ ሀገራችን ይዘን የሚያምርብን በራሳችን ነው። እንሩጥ፣ ወደፊት እንውጣ፣ ኮከብ እንሁን። በዓለም ላይ እና ለፔቲት የሚባል ጋዜጣ ምኒልክን ያወጣ ነበር፣ ጣይቱን ያወጣ ነበር አይደለም? ፈረንሳይ ላይ የነበር አሜሪካ ያሉ ጋዜጦች ምናምን እንደዚህ በጀግንነት ከዓለም ቀዳሚ ሆነን ምናልባት አሁን በሩጫ ነው እኛ ብዙ ጊዜ እንደው የምናየው። በሌላ ነገር ወደ ኋላ ቀርተናል። እንደው ሰው ብንሆን ኢትዮጵያዊነት ማለት እኮ ሰው ማለት ነው። ሰው ብንሆን አድዋ ማለት ሰው ነው፣ ሰው መሆን ማለት ነው። አድዋ ባይኖር እኛ ሰው አይደለን፣ ሰው አንሆንም ነበርና ወደ ቀድሞ ነገር እንመለስ ነው የመጨረሻ መልእክት። በጣም እጅግ አድርገን ነው የምናመሰግነው መምህር። ጥሩ መልእክት ሰጥተውናል፣ ጥሩ አስተምረውናል። እግዚአብሔር ይስጥልን፣ እድሜ ይጨመርልዎት፣ ከዚህ በበለጠ ደግሞ የሚሰጡን ይሁኑ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ ከመምህር ጋር የነበረን ቆይታ ይህንን ይመስል ነበር። በዚህ በደብረ ብርሃን ቆይታችን ደግሞ እንዲሳካልን ላደረጋችሁ የመንግስት አካላት እንዲሁም ደግሞ የዚህ ዝግጅት አዘጋጆች እጅግ አድርገን እናመሰግናችኋለን። በዚህ አጋጣሚ ደግሞ ደብረ ብርሃንን እኛ መተናየን፣ ነገር ግን ደግሞ ያላዩ ያልመጡ ሰዎች ደግሞ እንዲመጡ ታሪኳን እንዲያውቁ በተለይ ደግሞ አያቶቻችን ታላላቆቻችን የሰሩትን ስራና ገድል እንዲያዩ ጭምር ይሄ ዝግጅት መዘጋጀቱ አስፈላጊ ሆነ አምነንበታል። ስለዚህ የምትከታተሉ ሁሉ ታሪካችንን ለማድመቅ የሚገባንን ኃላፊነት እንወጣ ማለት መልእክታችን ነው። ስለነበረን ቆይታ በድጋሚ እጅግ አድርጌ አመሰግናለሁ። የኢትዮጵያ ቤተሰቦች የአድዋን በተመለከተ ከዚህ ከደብረ ብርሃን ያሰናደንላችሁ መርሃ ግብር ይህንን ይመስል ነበር። በያላችሁበት በድጋሚ እንኳን ለአድዋ ድል በሰላም አደረሳችሁ አደረሰን። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነፃ ሀሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ።
በሚቀጥለው ሳምንት እንገናኝ። መልካም ጊዜ። ዘራፋካኪ ዘራፋካኪ ዘራፍ እናንተ ወንድም የናንተ ወላ እናንተ ወንድም የቀበጤና 50 ሰው ገሉ አለ በጤና አልሞ ተንቋሽ ባነጣጣሪ መስቀል ግንባሩን ቅልጥም ሰባሪ ሰውየው አጭር እንቁር የሚያህል ዋርካ ሰንጣቂ መብረቅ ያህል ሰውየው አጭር ግመል የሚያህል ዋርካ ሰንጣቂ መብረቅ ያህል ዝባን ተምሶ የዳኛው አሽከር ባልቻባ ነፍሶ ሯበላታ ሯበልዬ የዛ ጀግና የዛ ሰውዬ በረጅም አልቤር ያሰኛል ወዬ የመጣበትን ሀገሩን እንጃ ወንዝ አሻጋሪ በሰው ጠመንጃ በሰው ብረት አረ እንዴት አርጎ አወቀበት እምቢ